አይ ልክ ብሉይ ኪዳን መንገድ እንደነበረው ሁሉ ቀድሞ የነበረ መንገድ እንደነበረው ሁሉ እግዚአብሔር አፍሪካን በማስተዳደር ሂደቶች ውስጥ ልክ እንደ አጠቃላይ መገለጥ ሲያገለግል የነበረ ነው። ስለዚህ ለኛ ለአፍሪካውያን ኦልድ ቴስታመንታችን ነው። ምንድነው የምለው? አዎ ትላንትና የነበሩትን ያወገዝናቸውንም የደገፍናቸውንም ነገሮች ጭምር መልሰን የመቃኘት አይነት ቅኝት ያስፈልገናል። መልሶ የማሰላሰል አይነት ነገር ያስፈልገናል። የባህል ማንሰራራት መኖሩን ልንክደው አንችልም። ለዚህ የተፉትን ነገር ማንሳት ነው በሚል አይነት መንገድ ሁሉንም ነገር ማጣጣል አንችልም። ድሮም መጥፋት አልነበረብኝ የሚል አይነት ሰው ካለ ለምንድን ነው መጥፋት የለብኝም የሚለውን ነገር እያሰበ ያለው የሚለው መታሰብ አለበት። በዚህ ጉዳይ ላይ በቴዎሎጂ ትምህርት ቤቶች በሸልፍ ደረጃ ብቻ ነገሮች መቆም የለባቸውም። እኔም የምስማማበት ሀሳብ ነው። እንግዲህ እሱ ሁላችን የሚያደምጥ ከሆነ እኔ ታዲያ ለምን አላደምጥም? እንደሚቸግረኝ ምን ስጋት ስላለብኝ ነው ማድመጥ ያን ያህል የሚያሰጋኝ? እኔ እኮ የፈለገውን ይጫን እኔ መሸከሚያ ልሁን ሁሉን የሚቀበል ባስኬት ልሁን እያልኩ እኮ አይደለም። እንዴት እንደማደምጥም ይወሰንልኝ ማለት አይደለም። በማዳመጥ ውስጥ ግን ስጋት ብዙ አይታየኝም። ራዲካሊ ነው ማዳመጥ ያለብን። ያው በሌላው ሰው ጫማ ስር ተጫምተን እኔ የቆንኩበት የእይታ አይነት ጆሮቼ በትክክል እንዳያዳምጡ የሚያደርገው በጣም በርካታ ነገር አለ። ውስንነት አለበት። ለዚህ በማዳመጥ ውስጥ እበለጽጋለሁ የሚል አይነት ቅኝት ያስፈልገኛል። እኔ ይህን ማንም እንዲወስድብኝ አልፈቅድም። ለምሳሌ ያለ አንደኛው አሁን በጣም የሚቀጥሉ ጥቂት ዓመታት ውስጥ ይመጣል በያይ በኩል ተብሎ ከሚሰጋው ነገር አይደል? ወይም ስጋትም ሊሆን ይችላል፣ ወይም ሀሳብ ሰው ላይ ሞት ይችላል አደጋ ካልደረሰበት በስተቀር። ዛሬ ጠዋት እንደውም አንድ የሆነ ጥናትም ሳይ ነበርና 200 ዓመት 300 ዓመት ልትኖር ትችላለህ። ምክንያቱም የሰውነትን ፓርት በሙሉ መለወጥ በደንብ ይቻላል። የሰው ልጅ ሁሉ ፍርሃት የሆነው ሞት ድል እነሳዋለን። ሌላ ሀያል ሳንፈልግ እኛው ራሳችን። ለዚህ የሰው ልጅ ተደጋፊነቱን በተፈጥሮም በአምላክ ላይ ያለውን ተደጋፊነቱን እንቀንሳለን ይላሉ። እኔ ስወለድ አስፈቅዶኛል ይላል። አላስፈቀደኝ። እሺ ስሞት ያስፈቅደኛል? አላስፈቀደኝ። ደግሞ የምትሉት እውነት ከሆነ የሆነ ቀን ሲያስነሳኝ ያስፈቅደኛል? እና ታዲያ የሚፈልገውን እያደረገ ምን አድርግ ነው የሚለኝ? ለህዝቡ የሸጥንለት ክርስትና አይነት አደጋ ውስጥ ሊወድቅ ይችላል። በየጊዜው ወድቆ ስለነበረ እሱ ችግር ሊሆን ይችላል። ቀጥሎ ያልከውን ስቴትመንት ላይ ግን በጣም በሁለት ነገር መካከል ልዩነት ካላደረግን በጣም ከባድ ክሌም ነው የተናገርከው እና እሱን ክሌም በደንብ ማብራራት እና በሆነ አይነት መንገድም እንደዛ ከሆነ ያሰብከው መሞገትም ጭምር ያስፈልገኛል። አይመስለኝም፣ ያገላለጽ ጉዳይ ነው የሚመስለኝ እና ቴዎሎጂያኖቹ ብላ ያነሳው ነገር እና የአፍሪካ የባህል ሃይማኖቶች በምን አይነት መንገድ እንመልከታቸው በሚለው ላይ የተለያዩ አይነት አመለካከቶች አሉ። አንዳንዶቹ እና አብዛኛው ሰው ጋር በጣም ገዝቶ የምትመለከተው የአታይ አይነት እንዳልከው ኢሬቻ በመጣ ቁጥር ለምሳሌ በየዓመቱ የሚነሳው ነገር ከክርስትና በፊት የነበርንባቸው መንገዶች በሙሉ አሁን የነበርንበት የክርስትና መንገድ ተቃራኒዎች ናቸው ብሎ የሚያስብ የመንገድ አይነት እንደዚህ የሰይጣን እጅ የነበረባቸው ናቸው። ሰይጣን ሲገዛባቸው የነበሩ ናቸው። ለዚህ ከዚህ የተነሳ ኦል ቱጌዘር ራዲካል ሽፍት ነው ማድረግ ያለብኝ። በምንም አይነት መንገድ ከዛ ወደዚህ የሚቀጥል የሚተላለፍ ምንም ነገር የለም ብሎ የሚያምን ገዢ አታያል። ከዛ ጋር ተያያዥነት ያላቸውን ክስተቶች በተለያየ አይነት ትርጉም ልመልከታቸው ሊያቸው በምትልበት ጊዜ እኮ እኔ እኮ ማውቀው ነው በእኔ ህይወት ውስጥ እኮ በአያቴ ህይወት ውስጥ ይህን እኮ ተመልክቼዋለሁ የሚል አይነት ምስክርነቶች እና ሙግቶች ከዛ ጋር ተያይዘው ሲመጡ ታያል። እና ክርስትናን ቶታል ሪኦሪንቴሽን ምንም አይነት ግንኙነት የሌለው ከዚህ በፊት በሰይጣን ግዛት ውስጥ እንዳለን የእግዚአብሔር የመግቦት አስተዳደር ውስጥ የምናይበት አይነት መንገድ የለም የሚለውን አይነት ፈርጅ የሚከተሉ ናቸው። እንዲህ አይነት ብያኔ ያላቸው ሰዎች አሉ። ሌላኛው ሙግት ቴዎሎጂያንስ አካባቢ አይ ሲሪየስሊ እንዲህ አይነት ነገርን ማየት አለብን ብለህ ስታስብ እንደነ ጆን መንበቲ አይነት ኬንያ ውስጥ አሁን ወደ ጌታ ሄዷል ያ ሰው ያሉ ሰዎች አይደለም፣ አትሳሳቱ፣
አይ ልክ ብሉይ ኪዳን መንገድ እንደነበረው ሁሉ ቀድሞ የነበረ መንገድ እንደነበረው ሁሉ እግዚአብሔር አፍሪካን በማስተዳደር ሂደቶች ውስጥ ልክ እንደ አጠቃላይ መገለጥ ሲያገለግል የነበረ ነው። ስለዚህ ለእኛ ለአፍሪካውያን ኦልድ ቴስታመንታችን ነው የሚል አይነት ትርጉም ጭምር መጥቶ ነበር አለም እኔ ፐርሰናሊ የማግኘት እድል አጋጥሞኛል። በጣም ኢምፕሬሲቭ ሰው ነው። ስለዚህ ብለው ይሟገታሉ። ይህን በሚሉበት ጊዜ ምን እያሉ ነው? እግዚአብሔር በመግቦቱ ምክንያቱም ዓለም የእግዚአብሔር ናት ነው እና እግዚአብሔር ከዓለም ጋር ግንኙነት ነበረው ቤተክርስቲያን ከመኖሯን በፊት ትቶት የሄደው ንብረቱ አይደለም፣ አልተውም እና ሚስዮናውያን እስኪመጡ ድረስ ክርስትና የሚባል ነገር የሚመጣበት ሲሆን ውስጥ እግዚአብሔር ምንም አይነት ግንኙነት ከዚህ ህዝብ ጋር የሌለው ማንነት አይደለም። ለዚህ በዛ ሂደት ውስጥ የተገለጠ ማንነት አለ። ለዚህ ስንመለከተው ቶታሊ ያን ነገር ዴመናይዝ እያደረግን ከአጋንንት ከጥፋት ጋር እያያዝን አይደለም መመልከት ያለብን። በዛ ሂደት ውስጥ ልንመሰርበት ምንችላለን። እንደውም ቴዎሎጂያችን ስናደረጅ ቤተኝነት እንዲሰማን ካስፈለገ በትክክለኛ አይነት መንገድ እንድንረዳውና እንዲገባን ካስፈለገ ክርስቶስን የምናይበት አይነት መንገድ ለምሳሌ ያህል በብሉይ ኪዳንን አንብበን ምን እንዳልነው ማለት ነው። ብሉይ ኪዳንን አንብበን ክርስቶስ ሃይ ፕሪስታችን ነው፣ ሊቀ ካህናችን ነው እንዳልነው ደግሞ እኛ ጋር ስንመጣ ደግሞ አንሰስተርስ የሚባሉ አሉ። መልካም ስራ እየሰሩ ጂኦሎጂያቸው በጣም ረጅም ጊዜ የሚሄድ የሚሸልሙን የሚቀጡ ለዚህ እሱን the great ancestorችን የሚል ቴዎሎጂ ሁሉ መስራት እንችላለን ብለው የሚሟገቱ አሉ። ማለት ያ ማለት ስነ መለኮታችን ከሌላ ቦታ እንዲሁ የተቀዳ እንዳይሆን ከኛነታችን ጋር እየተዋሃደ እንዲሆን ከዚህ ፊት ደግሞ ስንከተል የነበርነው ህይወት ውስጥ የነበረውን የእግዚአብሔርን ማንነት አጉልቶ በማውጣት ሂደት ውስጥ የሚጫወተው ሚና አለ ብለው ስለሚያምኑ ነው። ለዚህ የድሮ መንገድ መቀጠል አለበት ሲባል ጠንቋይ ጋር መሄድን ትቀጥላለህ የሚለውን አይነት አፍርሜሽን አይደለም። አፈም እያደረጉ ያሉት እግዚአብሔር እኮ ከዚህ ህዝብ ጋር አብሮ ነበረ የነበረው ያ የግንኙነት አይነት ግን ፍጹም አይደለም፣ ኮምፕሊት አይደለም። ክርስትና ወደ ፍጽምናን ነው ያንን የነበረውን ግንኙነት ያመጣው የሚል አይነት ሙግት የሚሟገቱ ናቸው። ለዚህ በሁለቱ መካከል ዲስቲንክሽን እንዲያደርገ እስካልክ ድረስ ችግር የለብኝም። ግን በሁለቱም በአንድ መንገድ አብረሃቸው ከሄድክ ግን እኔ አንደኛው እንግዲህ ወደ ቻሌንጁ ከመጣን በኢትዮጵያ ውስጥ ያሉ ቴዎሎጂያንስ በዚህ ጉዳይ ላይ እንዲህ ብለው የጻፉ እኔ አላየሁኝም ባይ በጣም ደስ ባለኝ ነበረ። አሁን ልክ አሁን እንዳልከው እንደዚህ ተንትነውት የአንሴስተር ጉዳይም ነው ወይም ሌላ እንደዚህ ነው ኦልድ ቴስተመንት ተያይዞ የመጣ ጉዳይ ሸልፍ ስለቀሩ ነው እንጂ የጥናታዊ ጽሑፎች አሉ። እሱ አይነት ትልቁ ችግራችን በዚህ ያለኝን አቋም ታውቀዋለህ። በስነ መለኮት ቤቶች አካባቢ ሸልፍ ውስጥ እየቀሩ የተቸገር ነው እና ለዚህ ነው አሁን በኢሬቻ ጉዳይ ሲመጣ አሁን ሰሞኑን እንደምናያቸው አይነት መጽሐፍቶች የሚወጡትና አስቸጋሪ የሚያደርገው ትክክለኛ መልሱን ለማግኘት አስቸጋሪ የሚያደርግ ነገር ያጋጥመናል በኢትዮጵያ ውስጥ። ቅድም እንዳልኩት ሌሎቹ ግን አፍሪካ ሀገሮች ስንሄድ ግን በጣም ተጽፈዋል በዚህ ጉዳይ። አሁን እንዳልከው አንተ በደንብ አብራራኸው ለማለት የፈለግኩት ምቹን ሀሳብ ነው። በደንብ ማየት አለብን። እዚህ ጋማ ባላንስ የሆነ መንገድ አለ። በተለይ ቅድም ያነሳው ሚስዮናሪዎች እስኪመጡ ድረስ እግዚአብሔር ይህንን በቃ ጭራሽ አልነበረም ማለት ነው ወይስ ራሱን እንዴት ነበር ሲገልጽ የነበረው የሚለው ጥያቄ እነሱ መልስ ለመስጠት ብዙ እየሞከሩ ናቸው። በእኛ አካባቢ ግን እንግዲህ ሸልፍ ላይ ቀረም ከሆነ ሸልፍ ላይ ቀርቷል። እኛ ላየነው ብናየውና ደግሞ ያው በፈረንጅ ቋንቋ ነው ቢጻፍም ወደ ህዝቡ የወረደ አስተምሮትና ሀሳብ ግን ቢኖር ጥሩ ነበረ። ምክንያቱም የሚቀጥለው ጀኔሬሽን አይ ቲንክ የሆኑ እንግዲህ ያው አገም ጠቀም ያለ ያልፋል። የሚቀጥለው ላይ ግን ከዚህ ጠንከር ያለ ጥያቄ መጠየቁ አይቀርም። አሁን ላለፉት 5-7 ዓመታት በተለይ ኢሬቻ ሞር በትላልቅ ከተሞች ውስጥ እንደ ዋናነት መከበር ሲጀምር ባለፈው ጊዜ ወደ ቤንሻንጉል በዚህ በኢሬቻ ሰሞን አካባቢ ሄጄ ነበርና ያው እኛ ኢሬቻ የምንለው ከተማ ውስጥ የኦሮሞ ብሔረሰብ ትልቅም ስለሆነ በትልቅም ስለሚታይ ነው እንጂ እዛ አካባቢ ለምሳሌ ልክ ከኢሬቻ ጋር ተመሳሳይ የሆነ በዓል ነበራቸው አዲስ ዓመቱን የሚያከብሩበት እና ክርስቲያኑ በጣም
ተጨንቅተ ማለት በጣም ተወጥሯል። በቃና ተወጥሯልና መልስ የሚሰጠውም አልተገኘም። መልስ ሲሰጥም ደግሞ ቅድም እንዳልከው ከአጋንንት ጋር በማያያዝ የተደረገ መልስ ነው የሚገኘው እና አፍሪካን ቴዎሎጂያንስ በዚህ ጉዳይ ላይ ብዙ መስራት ይጠበቅባቸዋል ወይ? ቅድም ላይ የፈለግኩት እና ከዛ ጋር ግን አስተኬ ለመሄድ የፈለግኩት ወደኛው ሀገር ግን ምን እየተሰራ ነው እና ግን ትልቁ ቻሌንጅ ያለው ምንድን ነው? በቻሌንጅ ደረጃ ከዋናው ርዕሳችን ጋር ስናገናኘው አፍሪካውያን ክርስቲያኖቹ እሁድ ዕለት ቤተክርስቲያን መጥቶ እግዚአብሔር ጠብቀኝ ክርስቶስ ከኔ ጋር ነህ ሳምንቱን ብሎ በሳምንት ውስጥ ደግሞ አንሲስተሮችን በማየውን ከክርስትና ጋር ትንሽ በተጋጨ መንገድም ለሱ ግን አይጋጭበትም። በቃ ምንም ችግር የለበትም። ግን ለእኔ ትንሽ የተጋጨ መንገድ ሆኖ በሚታየኝ መንገድ በሳምንት ውስጥ ደግሞ ባለ አምልኮን በለው ጠንቋይ ቤትን በለው ባለ አምልኮ የሚለው ትንሽ ጥሩ ቃል ላይሆን ይችላል። ግን ጠንቋይ ቤትን ምንም በለው ብቻ ሄዶ ለሚያደርገው ነገር ደግሞ ምንም ግድ የለውም። ሌላው የቅድሞ ናይጄሪያውን ሌላው ጥናት የሚያሳየው ነገር ምንድን ነው? እነዚህ ነቢያቶቹ በተለይ አንድ የሆነ የባህላዊ እምነት አስመላኪ ወይም የባህላዊ እምነትን ፕራክቲስ የሚያደርግ የነበረ ሰው ክርስትናን ሲቀበል በዛው ይቀጥላል። ምንም በቃ በተለይ ናይጄሪያ ማሊያ መቀየር ብቻ ያንን ሲያደርግ የነበረውን ነገር ያደርጋል እና አንዳንድ ጊዜ ልዩነቱን ለማየት በጣም ያስቸግራል። እኛ ሀገር ነው እንጂ ትንሽ እንደው ያው ባህላችንም እንትን ስለሚያደርገን ነው እንጂ እኮ እንግዲህ ወደ ሴንትራል አፍሪካ አካባቢ ትሄድ በጣም የሚገርሙ ማስታወቂያዎች ሁሉ ታያለህ። እርግዝናን እንድታገኝ አደርጋለሁ፣ ፍርድ ቤት እንድታሸንፍ አደርጋለሁ ማለት በደንብ በማስታወቂያ ማለት ነው። እሱ ዛሬ የፍርድ ቤት ኬዝ ያላችሁ ሰዎች ብትመጡ ብትጸልዩ ይጸለይላችሁ። ኬዙ ምን ይሆን አሁን ብቻ የሚታወቅ ነገር የለም። አሸናፊ ሆናችሁ ትወጣላችሁ። መስሪያ ቤት ውስጥ ስልጣን ተከልክለህ ከሆነ ዛሬ የስልጣን መያዣ ቀን ነው፣ ጸሎት ይደረጋል። ይሄንን ግን የሚያደርጉት የነበሩት በዛ በፊት በአንሲስተር እንትን ውስጥ የነበሩ ሰዎች ወደ ክርስትናው ሲመጡ ያችኑ ገንዘብ ማግኛ ቀጥለውበታልና አሁን በናይጄሪያ ውስጥ የተነሳው የወጣቶች ሙቭመንት አለ። የተነሳው ምንድን ነው? እነዚህ ነቢያቶቹን ጋር በመናደድ ነው። እነዚህ አጭበርባሪዎች ናቸው። ወደ ድሮዎችን ብንመለስ፣ ወደ አንሲስተራችን ብንመለስ ክርስትና እንዲሁም አሁን እያጠፋን ነው የመጣው እየጠቀመን አይደለም የሚል እንቅስቃሴ አለ። ሌላ ደግሞ የለም ክርስትናማ ያስፈልገናል፣ ግን ከአንሲስተር እምነታችን ጋር ግን ማቆራኘት አለብን፣ መነጠል የለበትም የሚል አለ እና ይህ ላቀርብልህ የፈለግኩት ቻሌንጅ ለክርስትና ውስጥ ይሄ ራሱ ሌላ ቻሌንጅ አይሆንም ወይ? የገፉት ወጣቶች አሉ። ክርስትና በቃ የነጭ ያመጣው ነገር ነው። ያው አየናቸው እኮ እነዚህ ከአሜሪካ ሀገር መጥተው ነቢያቶቹ ምናምን ብለው 3-4 አይሮፕላን ይገዛል፣ ሀብታም ሆኗል፣ እኛን እየበዘበዘ ነው። ክርስትናው እንዲህ አይነት ደረጃ ደርሷል። አጭበርባሪዎች ናቸው። የአንሲስተሮችን ኤክስፒሪየንስ ወስደው በማጭበርበሪያ የተጠቀሙበት ነው። የድሮ እኮ ጭራሽ ይሰራ ነበር፣ አሁንማ ምንም አይሰራም የሚል አንድ የመጣ አለ። እንደገና ደግሞ የለም እነዚህኞቹ አጭበርባሪዎችን ቢሆኑም እንኳን ክርስትናው ከአንሲስተሩ ጋር ብንደባልቀው ግን መሳ አድርገን ብናስኬደው አፍሪካዊ ክርስትና ይሆናል የሚሉ አሉ እና ይሄ ቻሌንጅ ይሆናል አይመስልህም ወይ ነው? እኛ ሀገር ስትመጣ ያው መቋጫ ወደ እኛ ሀገር ስላጠበብከው ከአፍሪካኑ መጀመር እንችላለን። ከየት ነው ያገኙት ይህን ቅባት ሲባል እግዚአብሔር የላካቸው የኬነት ሄገን ስብሰባ አሜሪካ ነገር ተካፍለው ወደ ሀገር ሄድና ህዝቤን ሀብታም አድርግ ብሎ ልኮኝ ነው የላከኝ በሚል በይህን ድምፅ ሰምተው የሄዱ ሰው ናቸው እንደዛቸው አነጋገር። ከዛ በኋላ ደግሞ ለብዙ ክርክር በተለይ ከሞቱ በኋላ የሆነውን የቲቢ ጆሹዋን ጉዳይ እናስታውሳለን። ናይጄሪያ ሀገር ሄጄ ነበርና ናይጄሪያ ሲሄድ እኔ የማስበውን ያክል እኛ አስብነውን ያለካ ሰውየው አይታወቅም። አንዳንድ ጊዜ የቲቪ ምን ያህል እንደሚሸውደን በሚዲያ በኋላ ላይ ሳስበው ለካ ሚዲያ ሪፕሬዘንት አይደለም ብቻ አይደለም ክሬት ነው የሚያደርገው ሪያሊቲ እና ያን ያህል ፈጥሯል እና
ከቀረቡበት ክሶች መካከል በተለይ በቢቢሲ የተሰራው ዶክመንተሪ ስታይ ከባህላዊ ሃይማኖቶች ጋር ግንኙነት ነበረው የሚለው አንዱ ክስ ነው። እኛ ሀገርም ተመሳሳይ አይነት ክሶችን አሁን ማድመጥ እየጀመርን ነው። ይሄ እንትና እኮ እንትን ሄዶ ነው ያደረገው አስደግሞ ነው ከሚሉ አይነት ነገሮችን እንሰማለን። ብዙዎቹ ፍተሻዎች እንደነዚህ አይነት ብዙዎቹ ፍተሻዎች እኛ ሀገር ሆነዋል ተብሎ የሚባሉ ተአምሮችንም በእርግጥ እንደሆኑ ተአምሮች ከማመን ነው የሚመነጨው እና እኔ መጀመር አለብን ብዬ የማስበው በእርግጥ የተባሉ ተአምሮች ራሱ ሆነዋል ወይ ከሚለው ነው። ከዛ በኋላ ደግሞ ምንጫቸው እንደሚለውን ብንፈትሽ የመጀመሪያው ላይ የምናቆም ይመስለኛል። ብዙዎቹ ስቴጅድ እና በጣም ማጭበርበር የተሞላባቸው ናቸው። በጣም ፓወር አላቸው የምንላቸውን ሰዎች ሁሉ ማጭበርበርም የራሱ የዲሰፕሽንም የዴቪል ሜካኒዝም ነው ብለን በእንደዛ መንገድ ተሰጥቷቸዋል ካላልን በስተቀር በእጃቸው እንደ ዝፍጥ ዕቃ ይዘው ለፈለጉት ሰው የሚያድሉት አይነት ኃይል ማናቸውም ያላቸው አይመስለኝም። ካለ እኔ ሄጄ ቼክ ለማድረግ በጣም ፈቃደኛ ነኝ። እውነት እንደዚህ አይነት እንደፈለገው ለሚፈልገው ሰው የሚያድል ሰይጣንም በዚህ ብዛት እና በዚህ መገኘት የተገኘለት ሰው ካለ I would be impressed and I would be really willing to say ያን ፌስ ለማድረግ እኔ አላየውም። ብዙዎቹ ቺፕ ሳይኮሎጂካል ትሪክስ ናቸው። ብዙዎቹ ማኒፕሌሽንስ ናቸው። ደግሞ ገልጧቸው ብዙዎቹን አይተናል። ከዛ ጋር በተያያዘ ፖሲቢሊቲው ግን እንዳለ እቀበላለሁ። ምክንያቱም መጽሐፋችን ግልጽ ነው። ሰውን በታምር ያስደንቅ የነበረ ስምዖን የሚባል ሰው ነበር። የተሻለ ኃይል የሚፈልግ ካለ ኃይልን መካፈል የሚባል ነገር መኖሩ ግልጽ ነው። ምናቸውም ቀጥሎ እግዚአብሔር የሚሳነው ነገር ምን አለ? if you want to do it you can do it right እሱ አይደለም ጥያቄ ነው። ከሰይጣኑ ፐርስፔክቲቭም ነው እያልኩ እግዚአብሔርማ ማን እሱ እኮ ነው እግዚአብሔር ስም እናደርጋለን። እግዚአብሔር እኮ ነው በቃ መልሱ እዛ ጋር ነው የሚያበቃው። ማን መንገዱን ያሳየዋል? ማንም የሚፈልገው እንዲያደርግ ምን ይከለክለዋል? እሱ እንዳለን ለዛ በክፉ ኃይል ሊደረግ ይችላል። ግን የኛዎቹ ከዛም ስለማግኘታቸው እርግጠኛ አይደለሁም ማለት ያሉት መረጃዎች እንደሚያሳዩት። እንዳልከው ግን ከኛ ጋር ስንመጣ የባህሎች ማንሰራራት አለ እና እኔነትን ፍለጋል። ቋንቋዬ ምንድነው? የመጣውበት መስመር ምንድነው? ባህሌ ምንድነው? ብሔሬ ምንድነው? ጎሳዬ ምንድነው? የሚል ፍለጋ አለና በዛ ውስጥ ደግሞ መልካም የሚባሉ ነገሮችን ለማንሳት የመሞከር አይነት ቴንደንሲ አለ። ይሄ በማመቻቸት ሂደት ውስጥ ደግሞ መንግስት እየተመራበት ያለው የፖለቲካ ስርዓትም ጭምር የሚጫወትለት ሚና አለና ባህልን፣ ቋንቋ እነዚህ ነገሮች በጣም ማበረታታት አለብን የሚለው ሀሳብ አለና ከዚህ ፊት ትተናቸው የነበሩትን ነገሮች ፖለቲካው ጭምር ድጋፍ እየሰጣቸው ወደ ማዕከል እየመጡ ነው ያሉት ማለት ነው። በሌላ ቋንቋ በድሮ አይነት መንገድ በውግሰት ብቻ በማናስወግድበት ልክ ነው ወደ መሀል ሜዳ እየመጡ ያሉት። ይሄ ከሆነ እየተሸጡ ከሆነ የመጽሐፍቶቻችን አካል እየሆኑ ከሆነ የየክልል መንግስቶቻችን የፖለቲካ ቅኝቶች ከሆኑ ለምሳሌ ደቡብ ብትሄድ ጊፋታ በለው፣ ወላይታም ውስጥ ጨምበላላም በለው፣ ሲዳማ ውስጥ የትም ቦታ ስትሄድ እነዚህ ነገሮች ቦታ እያገኙ ነው ያሉት። አሁን የድሮ አይነት ሪያክሽን ብቻውን በቂ ነው ወይ? አይመስለኝም። ቆም ብለን ማሰብ አለብን ወይስ የለብንም? አይ ትላንትና እኮ እኔ በአባቴ ህይወት ውስጥ አይቼዋለሁ፣ በአባቴ ህይወት ውስጥ የነበረው ትርጉም ያ ብቻ ነው። ትርጉም የሚባለው ነገር ሊለወጥ ይችላል። የሆነ ጊዜ የሃይማኖታዊ ይዘት ያላቸው ነገሮች ሁልጊዜ ሃይማኖታዊ ይዘታቸውን እንዳለው ይቀጥላሉ ወይ የሚለው አይነት ጥያቄዎች በደንብ መነሳትና መብሰልሰል ይኖርባቸዋል። ለምሳሌ ያክል አንዳንዱ ነገር ከሃይማኖት ጋር ነበር። ወደኋላ ተመልስ ስታየው ከሃይማኖት ጋር ያልተገናኘ ምንም ነገር የለም በመሰረቱ። ምክንያቱም ሃይማኖት ተነጥሎ ለብቻው የሚታየት ሁሉ ነገር ኢንፊውዝ የሚያደርግ የቅኝትና የአተያይ አይነት ነው የነበረውና ዛሬ ላይ ግን ሃይማኖት ያንን ማለት ነው ወይ? ባህል በምትልበት ጊዜ ባህል የምትለው ነገር ሁሉ ከሃይማኖት ጋር ንክኪነት ያለው ነገር ነበር የሆነ ጊዜ። አሁን ግን ባህል የሆነ ጊዜ የነበረው ንክኪ በሙሉ ነው ወይ
ከዛም የፖለቲካም አይነት ቅኝት አለበት እና የውግዘት አይነቱ የሩጫ አይነት ሳይሆን የተለያዩ አይነት አመለካከት የትኛውም ሀሳብ የሚደግፉ በምርምር በመነጋገር በመደማመጥ ላይ የተመሰረቱ ነገሮች ፊት ለፊት እንዲቀርቡ መፍቀድ፣ አዳማጭነትን አለመፍራት፣ ማህበረሰባችንንም የሚያምነውንም ማህበረሰብ የማመን ቴንደንሲ ሊያሰላስል ይችላል፣ ሊገባው ይችላል የሚል አይነት ነገር ያስፈልገናል። ስለዚህ ምንድነው የምለው አዎ ትላንትና የነበሩትን ያወገዝናቸውንም የደገፍናቸውንም ነገሮች ጭምር መልሰን የመቃኘት አይነት ቅኝት ያስፈልገናል። መልሶ የማሰላሰል አይነት ነገር ያስፈልገናል። የባህል ማንሰራራት መኖሩን ልንክደው አንችልም። ለዚህ የተፉትን ነገር ማንሳት ነው በሚል አይነት መንገድ ሁሉንም ነገር ማጣጣል አንችልም። ድሮም መጥፋት አልነበረብኝ የሚል አይነት ሰው ካለ ለምንድን ነው መጥፋት የለብኝም የሚለውን ነገር እያሰበ ያለው የሚለው መታሰብ አለበት። በዚህ ጉዳይ ላይ በቴዎሎጂ ትምህርት ቤቶች በሸልፍ ደረጃ ብቻ ነገሮች መቆም የለባቸውም። እኔም የምስማማበት ሀሳብ ነው። ህብረተሰባችን እየቃኙት ነው። አዎ አሁን ለምሳሌ ይሄን በዓል አታክብሩ ተብሎ ደቡብ ውስጥ አቋም የተያዘባቸው በዓላት እንዳለው አውቃለሁ። በተለይ ከመስቀል ጋር ተያያዥነት ያለውና እነዚህ ነገሮች ለአንዴና ለመጨረሻ ጊዜ የተዘጉ ናቸው ወይስ እንደገና ልናሰላስላቸው ይገባል? በእኔ ብናሰላስላቸው ምንደርስበት አቋም እኮ ተመሳሳይ አሁን የደረስንበትም ሊሆን ይችላል፣ አናውቀውም። ግን ይሄን ነገር ሁሉንም ባሳተፍ አይነት መንገድ ማወያየታችን ማድረጉ ከመድረክነት ድምፅ ያድነናል፣ ህዝቡም እንዲገዛ ያደርገናል። ምክንያቱም አሁን እኮ ነገር በጣም ተለውጧል። ሰው ሳብጀክቲቭ ክሬቸር ጭምር መሆኑም ግልጽ ነው። ስለዚህ አንድን ተመሳሳይ ነገር ኤክስፒሪየንስ የምናደርግበት መንገድ የተለያየ ደርስ ሊኖረው እንደሚኖር መርሳት የለብንም። የኔ እውነተኛ ምስክርነት ነው ማለት ከዚህ የተለየ ምስክርነት ሌላ ሊኖር አይችልም ማለት አይደለም። ከቆመበት ገጽ የተነሳ አሁን ለምሳሌ ያክል ከሌላ ሃይማኖት የመጣ ሰው ትላንት የነበረውን ነገር ሁሉ እንደ ጨለማ ሊያየው ይችላል። ከሌላ ሃይማኖት የመጣ ሰው ደግሞ አይ የበለጠ በራልኝ በሚል አይነት መንገድ ያንን ነገር ትርጉም ሊሰጠው ይችላል። እዚህ መደማመጥ፣ መተሳሰብ፣ ማሰላሰል የሚባለው ነገር ሴንትራል መሆን አለበት። አለዛ ግን እንዳልከው አይ ይሄ ነገር እኮ ባህሌ መገለጫ ነው ምክንያቱም ይሄ ነው ብሎ የሚያስረዳውን አካል በማሰናበት ብቻ ሄዳለው ካልክ የመጋቢነትም ልብ አለህ ብዬ ለማመን በጣም እቸገራለሁ። በዚሁ መስመር ላይ ስንቀጥል ሌላው የምናነሳው በተለይ በእኛ ሀገር ላይ ነው። አሁን ትንሽ ወደ ኢትዮጵያ እየቀረብን የምንመጣውና ያው እየነካካነው ነበር። በኢትዮጵያ ኦርቶዶክስ ቤተክርስቲያንና ፕሮቴስታንቱ መካከል የነበረው ታሪክ መልካምም ያልሆነ ልክ እንደማንኛውም ማህበረሰብ አሳልፈናል። እኔ አሁንም ላይ የምፈልገው የዚህ ውጤት ለክርስትና እድገት ወይንም መዳከም የሚያመጣው ነገር ምንድን ነው? ቅድም ትንሽ ነካ አድርገነዋል። በተለይ የኦርቶዶክስ ቤተክርስቲያን አዌክነስ ከምናስበው በላይ ነው የሆነው። ማለት እንደ ድሮ መንገድ ላይ ጌታን ተቀበል ምናምን የምትለው ወይ ጸረ ማርያም ምናምን ብሎ ተጣልቶ ሊሄድ ይችላል። አሁን ግን ብዙ ሰው ቆም ብሎ የሆነ ነገር በቃ በጣም የተብራራ ነገር እንኳን ማውራት ባይችል ደፈር ብሎ ግን እንዴ ብሎ የሆነ ነገር ይላል። ከዛ ደግሞ አልፎ ምን ማለት ነው? ከዛ ደግሞ አልፎ አሁን በተለይ ከሰኞ እስከ እሑድ ድረስ ይሄ አውደ ምህረት የሚባለው ነገር በየቀኑ የሚሰጠው ትምህርት ላስተዋለ ለሰማ ሰው አንዳንድ ቦታ ሳውንድስ በቃ ልክ የፕሮቴስታንት አይነት ቢመስልም ግን በዛ ውስጥ ደግሞ የራሱን የቤተክርስቲያኒቱን አስተምሮት በጣም በጠንካራ ሁኔታ ሲያስተምሩት ታያለ። ሌላው ላለፉት 15-20 ዓመታት በጣም ትልቅ ለውጥ የመጣው በኦርቶዶክስ ቤተክርስቲያን ያሉ ልሂቃን ብረን መጽሐፍ ጀምረዋል። በጣም ብዙ መጽሐፍት የሚወጡ የኛ ሰዎች ምን ያህል እንደሚያስተውሉት አላውቅም። በጣም ጠንካራ ብዙ መጽሐፍቶች ይወጣሉ። ምንም ሳያመቻምቹ ማለት ለእኛ እንዲሁም እንዴ ደፍረንም ይጽፋሉ የምንላቸው ነገሮች ኖ ዶክትሪናችን እኮ እንደዚህ ነው፣ እዚህ ጋር ያለው እንደዚህ ነው፣ እዚህ ጋር እንዲህ እናንተ በደንብ ሳትረዱን ቀርታችሁ ነው እንጂ የሚል ሌላ ጠንካራ አቋም እየያዙ የሚወጡ ልሂቃን፣ ወጣት ልሂቃን ቴዎሎጂያኖችም የሆኑ በተለያየ ሌላ መስክ ኤሌክትሪካል ኢንጂነር ሆኖ ግን በኦርቶዶክስ ትምህርት ላይ ደግሞ በጣም የሄዱ ብዙ ወጣቶችም እየመጡ ይጽፋሉ። ምናልባት ወደፊት
ለመነጋገር በተረጋጋ መንገድ በበሰለ መንገድ ለመነጋገር የሚቻልበት እድል ይኖርና ተጋግዘን ክርስትናን እንደው ወደፊት የሚያስኬድ ስቴፕ ውስጥ እንመጣ ይሆን ወይንስ ተካረን አሁን እንደሚታየው አይነት መጫጫው አንዳንድ ጊዜ ይበርዳል፣ አንዳንድ ጊዜ በጣም ይወጣበታል። ግን ለእኔ አሁን የሚታየኝ በሁለቱም በጎር ቅድም እንዳልከው የመደማመጥ ነገር የሌለበት በቃ የመጫጫ ነገር አለ። ሊቃኖቹ አካባቢ በተረጋጋ ነገር የሚያወሩ አንዳንድ ሰዎች አሉ፣ የሚያጋጥሙኝ አሉ አንዳንዶች እና እሱ ደስ ይላል ሲያወሩ ስሰማቸው እንኳን የስነ መለኮቱ ሰዎች በጣም ደስ ይላል። ካቶሊክ አካባቢም አሉ ሰዎች። ግን ህዝቡን ዝም ብለህ ስትመለከተው ግን በጣም የመጫጫ እና ዝቅ ያለውም የተማረው ክፍል በተለይ በቤተክርስቲያኒቱ አካባቢ ዝቅ ያለ የተማረውን ክፍል ሁለቱ በጣም አንታጎናይዝድ በሆነ መንገድ ሲነጋገር ነው የሚታየው። በዚህ መሀል የሁለቱም አስጠላኝ ብሎ ከክርስትናው የሚጠፋ ብዙ አለ። ከኦርቶዶክስም ከፕሮቴስታንቱም አካባቢ ምንም በቃ እነሱ እንደፈለጋቸው ብሎ ይሄ ለክርስትናው አደጋ ሊሆን ይችላል። በሌላ በኩል ደግሞ ምናልባት የሚቀጥሉ ጥቂት ዓመታት እንደሌላው ሀገር እንደሌላው ዓለም እንደምናየው ተረጋግተው የሚነጋገሩ አንዳቸው ለአንዳቸው የሚቆሙ ሲጎዱ ማለት ነው። እሱ እንኳን ደግ አደረጓቸው የሚል ነው አሁን ብዙ ጊዜ ያለው። በዚህ ድሮስ ያኛውም እንኳን ደግ አደረጉባቸው የኛው እንኳን ደግ አደረጉባቸው የሚል ብዙ ሰው አለ። ግን ኖ እነሱንማ መንካት ማለት እኔ መንካት ነው። ኢቭን ዶ በቴዎሎጂ የተለያየ ነገር ቢኖረንም የሚለው ይሄ ነገር ወዴት የሚሄድ ይመስላል? ኢኮኖሚካል የሆነው ነገር ወደ ተሻለ መንገድ ሄዶ ክርስትናን ምናልባት የመደጋገፍ ነገር ያመጣ ይሆን ወይንስ የተካረረ ነገር የተፈጠረ እንደገና አሁንም ለክርስትና ደግሞ መዳከም ይሆን? የኢኩሜኒዝም እንቅስቃሴ በተለይ በማህበራዊ ሚዲያ እና አማካኝ አማኝ የምትለው አካባቢ አማካኝ አማኝ ያልኩበት ምክንያት አንድን አማኙ ማህበረሰብ የሚወክለውን ሰው ለማመልከት ነው። ሌላኛውን ቃል ስላልወደድኩት ነው። ኦርዲነሪ ክርስቲያን የሚለው ቃል የመደዴ ተራ የሚለው ትርጉም ጥሩ ቃል አይደለም እና ማንንም ሰው በእንዲህ አይነት መንገድ ማየት ስለማልፈልግ ነው አማካኝ አማኝ ያልኩት። እና ወካይ አማኝ ማለት ነው ያንን ማህበረሰብ የሚወክል ወካኝ አማኝ። እሱ ሊቃኑንም አይመስልም፣ ጫፍ ላይ ጥግ ላይ ቆመውንም ነገር እንዲወጠር እንዲባባስ የሚፈልገውንም ሰው አይመስልም። እሱን ማለት ነው። ስናስብ ኢኩሜኒዝም የሚለው ቃል አማርኛ አቻ እንዳለው እርግጠኛ አይደለም። በዋነኛነት ምን አይነት እንቅስቃሴ ነው? በጽንሰ ሀሳብ ደረጃ ጌታችን የጸለየው ጸሎት አንድ አድርጋቸው ያለውን ጸሎት ለማምጣት የሚጥር በስላሴ አማኞች መካከል የሚደረግ የአንድነትን የማምጣት ጥረት ነው። እሱ አንደኛው ፓርት ነው። ግን በዛ ሌላም ደግሞ አለ በጣም ትንሽ ሰፋ ብሎ ደግሞ እንደገና ሁሉንም ለማቀፍ የሚሞክር ደግሞ አለ። ደግሞ አይደለም እሱ ፕሉራሊዝም ነው። ኢኩሜኒዝም አይደለም። ኢኩሜኒዝም ብዙ መንገዶች አሉት ፕሮፖዝ የሚደረጉበት። መንገዶቹ ጋር ስንመጣ ያልከው ጋር እንመጣ። አንደኛው ለምሳሌ ያክል እንዴት ነው አንድነቱ የሚመጣው ሲባል ኦርጋኒክ ዩኒቲ እንፈልጋለን የሚለው አሉ። ይሄ ኦርጋኒክ ዩኒቲ ቤተክርስቲያንን ልክ እንደ አንድ ህዋስ ተመልክቶ ሁላችንም የተለያየ የስራ ድርሻ ያለን ግን በአንድ መዋቅር ስር ሁላችን መግባት አለበት የሚለው ድረስ የሚያስቡት አሉ። ይሄንን ግን ይሄ በሂደት የማያስኬድና የማያዋጣ መንገድ መሆኑ ግልጽ ነው። ምክንያቱም ይሄ ማለት እያንዳንዳችሁ ትውፊታችሁን፣ ታሪካችሁን ዛሬ ላይ የሆናችሁትን ነገር ያደረጋችሁን ማንነት በሙሉ ተውት ነው። እንኳን በትልቆቹ ምድቦች ውስጥ እንኳን አንተ መጽሐፍ ውስጥ ጴንጤቆስጤያኖች ምን የሚለያቸው ታሪክ አለ ለምን አንድ አይሆኑም ትላለና ይሄ አባባል ከሚያስገርማቸው ሰዎች ውስጥ ነኝ። አይሆኑም። ምክንያቱም የራሳቸው ስነ መለኮት ብቻ ሳይሆን ታሪክ የተነሱበት የራሳቸው አልወስድም ትለዋለ ግን እሱ አያስኬድም። ኢን ሪያሊቲ ተሞክሮም አንድ ቦታ ብቻ ትንሽ የተስፋ ህንድ ውስጥ ይሄ ኦርጋኒክ ዩኒቲ አንድ ሀፕን አድርጓል። ተመሳሳይነት ያላቸው ወደ አንድ መዋቅር ውስጥ ሄደዋል።
በታሪኩ ስንመጣ ማለት ነው። ሁለተኛ ደረጃ ጋር ስትመጣ ይሄ የፌዴሬሽን አይነት አንድነት የሚባለው ማነው የዓለም ክርስቲያን ምንድን ነው የሚባለው? ፌዴሬሽን ነው ወርልድ ቸርች ካውንስል እሱ አይነት ነገር ስማው ልትለው ትችላለህ። የወርልድ ቸርች ካውንስል እዛ ውስጥም ያለው የተሳትፎ አይነት በኦርቶዶክሳውያን እና በካቶሊክ መካከል ያለው የተሳትፎ አይነት በንጽሮች ከሌሎቹ ጋር ሲነጻጸር ደከም ያለ ነው። ሁለተኛ ፌዴሬሽን የምትለዋል። ይሄ ፌዴሬሽን የምትለው ጋር በምትመጣበት ጊዜ ልዩነቶችን ፕሮፐር በሆነ አይነት መንገድ ይዞ ግን የጋራ ብለህ የምታስባቸው ነገሮች ላይ በጋራ ወደ መስራት አይነት መንገድ የሚያደላ እኛ ሀገር የለም እንጂ ኢንተርሪሊጂየስ ካውንስል የምትለውን ወደ ክርስቲያን ማህበረሰብ ብቻ በተለየ አይነት ነገር ብታደርገው ወይም አይዲያሊ እኔ ይመስለኛል አንዳንድ ጊዜ አሁን ያለው የወንጌል አማኞች ተቋምም ባህሪው ምንድነው የሚለው ክሊር አይደለም። በሆነ አይነት መንገድ ስታይ ፌዴሬሽን አይነት ነገር ይመስላል። ምክንያቱም በዶክትሪን በጣም እንለያያለን ብለው የሚያስቡ ሰዎች ደግሞ በጋራ ምንላቸው ነገሮች አሉት ይላል። ሌላኛው ይሄው ተቋም ደግሞ ሶስተኛው መንገድ ይሄ ሪኮንሳይል ዳይቨርሲቲ የሚባላል። ሪኮንሳይል ዳይቨርሲቲ የሚባለው ይመስላልም ደግሞ የወንጌል አማኞች የሚባለው ወይም አንዳንዶቻችን እንደዛ እንደሆነ እናስባለን፣ አንዳንዶች ደግሞ እንደዛ እንደሆነ አያስቡም። ለምሳሌ ከስደት ሲደርስ ስደትን በጋራ ለመከላከል ብቻ ነው ብለው የሚያስቡ አሉ። አይ አንዳችን በሌላችን ምስባክ ውስጥ እንድንቆም እስከዛ ድረስ ነው ይሄድ ነው ሲባል ልዩነት አለን፣ ግን ልዩነታችን ሪኮንሳይልድ ነው። ለምሳሌ በሉትራን በአንግሊካን ቸርች መካከል ታገኘዋል። ከዛ ጋር በተያያዘ ይሄ ደግሞ ሌላኛው የኢኩሜኒዝም የመገለጫ አይነት ነው። ሌላኛው ደግሞ የኮንስለር የምትለው አይነት ወይም የሲኖድ አይነት ስትራክቸር ያለው የስልጣን ውሳኔዎች በጋራ የሚደረጉበት አይነት ማለት ነው። ስለዚህ የአንድነቱ አይነት መንገዶች በጣም በጣም ብዙ ናቸው ኢንቪዥን የሚደረጉ። ግን አት ዘ ቬሪ ኮር ያለው ግን ምንድነው የምንለያይባቸው ትራዲሽኖች አደራረጋችን ምንም ነገር የተለያየ ቢሆንም አት ዘ ቬሪ ኮር ግን የጋራ የሚያደርገን ነገር አለ። እዛ ላይ ካፒታላይዝ ማድረግ አለብን የሚለው እዚህ ጋር ስትመጣ የተሸጠው ይህ ሀሳብ አብዛኛው አማካኝ አማኝ በሚባለው ውስጥ ማመቻመች ተደርጎ ነው የሚታሰብ። ያ ማለት ልዩነቶቻችን አይወሩ፣ እንደ እውነት አይቆጠሩ፣ አንድ አይነት ነን ብቻ የሚል አንዳችን ከሌላችን ጋር በልዩነቶቻችን ዙሪያ አንነጋገር የተባለ ተደርጎ ይታሰባል። ግን ኢኩሜኒዝም እንደዛ ማለት አይደለም። ልዩነቴን ለምሳሌ እኔ ፕሮቴስታንት ነኝ ኢቫንጀሊካል ነኝ በምልበት ጊዜ የኔነቴ መገለጫ ብዬ የማስባቸው ነገሮች አሉ። ክርስቶስ ማዕከላዊ መሆን አለበት። ድነት በማስብበት ጊዜዎች ውስጥ ድነት ከእግዚአብሔር በእምነት በኩል የሚገኝ ጸጋ ስጦታ ነው። እንደነዚህ ብዬ የማስባቸው ከእግዚአብሔር ጋር ላይ ግንኙነት በዋነኛነት ፐርሰናል ነው። እንደነዚህ ብዬ መዘረዝራቸው ነገሮች አሉና እነዚህ ነገሮች ለማድበስበስ ከእንግዲህ ወዲህ ወንጌል አይወራ፣ ከእንግዲህ ወዲህ እርስ በርሳችን አንነጋገር፣ ተርፋችን የየራሳችን የምንለውን ሰፈር እናስጠብቅ የሚል አይነት ነገር ተደርጎ ይሳላል። በጤነኛው አይነት መንገድ ካሰብነው ግን ኢኩሜኒዝም ቅድም እንዳልኩ ነው እና ንግግራችን እየቀጠልን ልዩነቶቻችን ላይ እየሰራን ለምሳሌ ያክል የክርስቶስን ኔቸር አስመልክቶ አንዳችን ሌላችን አውግዘን ሄደናል። ዋን ኔቸር ቱ ኔቸር ኢሴንሻሊ ግን አት ዘ ቬሪ ኮር ካገላለጻችን ባሻገር ሳይቀላቀል ሳይደባለቅ የሚለውን ነገር ሁለታችን የምንቀበልን አትሊስት ይሄን አንደርስታንድ መደራረግ በእኔ ቋንቋ እስካልተናገርከው ድረስ የምትናገረው ተመሳሳይ ቢሆንም አልቀበልም የሚለውን የአታይ አይነት ማቆም ቢሆን። ከዛ ስቴሪዮታይፕ አለን አንዳችን ሌላችን የሳልንበት መንገድ አደገኛ። ምክንያቱም ቴዎሎጂን ስታስብ ቢያንስ በሶስት ደረጃ ልታስበው ትችላለህ አይደለም? አንደኛው አካዴሚክ ቴዎሎጂ የምትለዋል የኔ አይነት ሰዎች የሚያስተምሩበት የትምህርት ተቋማቶች ውስጥ ሃይማኖታቸውን አስመልክቶ መሰረታዊ ትምህርቶች የሚባለውን የሚያሳዩበት ነው። ሁለተኛው ኦፊሻል ቴዎሎጂ የምትለዋል ቤተክርስቲያን በጽሁፍ ደረጃ እመራበታለሁ ብላ የምታስበዋል። ሶስተኛው ኦርዲነሪ ቴዎሎጂ የምትለዋል። ይሄ ኦርዲነሪ ቴዎሎጂ የሚባለው አንዳንዴ በድርጊትም ጭምር ብቻ የሚገለጽ ስታደርገው ነው አንዳንዱ ነገር የሚታወቀው።
ሌላኛው ደግሞ ስፖዝድ የሚባል አለ እዛ ውስጥ ኢንአክትድ እና ስፖዝድ የሚባል አለ። ስፖዝድ የሚባለው አርቲክሌት የምታደርገው በቃል ደረጃ የምትገልጠው ነውና እነዚህ ሁለቱን በአማካይ ሰው ውስጥ ታየዋል። እና ብዙ ጊዜ ፌር ማን ሆነው ኦርዲነሪ ቴዎሎጂውን ከኦፊሻል ቴዎሎጂ ጋር እንደባልቀዋለን፣ አካዳሚክ ቴዎሎጂውን እዚህ ጋር እናደርጋለንና አንዳችን ሌላችን የምናነብበት አይነት መንገድ፣ ሌላኛው ሰው አይደለውም የሚለውን ነገር ነህ ብለን የምንሟገትበት አይነት መንገድ አለ። ለምሳሌ ሞኖፎሳይት ክርስቲያን ናቸው ብለህ የኦርቶዶክስ ክርስትናን እንደመሟገት ያለ ኖ አይደለንም ብለው አስረድተዋል። በጣም አይ ትደባልቃላችሁ፣ ኖ እየደባለቅን አይደለም የምንለው አነጋገር አይነት ይሄ ነው የሚሉበት መደማመጥ የሌለበት አይነት ያካሄዳለን። ለዚህ ምንድነው የሚያስፈልገን ማለት ነው? በተለያየ ደረጃ በአብሮነት ልንሰራባቸው የምንችላቸው ልንቆምባቸው የምንችላቸው አይነት መንገዶች አሉ። ማቆም ያለብን የክርስቲያናዊ ቅኝት አለ። ለምሳሌ ትራይባሊስቲክ የሆነ ጎሰኛ የምትለው አተያይ አይነት አለ አይደለም። ለኔ ምን ይጠቅመኛል ከዚህ ግንኙነት ውስጥ በሚለው አይነት ቅኝት ብቻ የተቃኘና የሌላኛው መገኘት በትክክል የማያስበው አይነት ቅኝታችን በጣም መስተካከል ያስፈልገዋል። ከዛ ባሻገር ደግሞ ይሄ ዶሚኔት ማድረግ የሚፈልግ ማለት እዚህ አደባባይ ውስጥ መደመጥ ያለበት የኔ ድምጽ ብቻ ነው፣ ሌሎቹ ድምጾች ሁሉ መሸፈን አለባቸው ብሎ የሚያስበውም ነገር በሆነ አይነት መንገድ መቆም አለበት። ነው ይሄ የፐብሊክነስ ሴንስ የጋራ አንድ የሚያደርገን የጋራ የሚባል ነገር አለን የሚለው አይነት ቅኝታችን ልዩነቶቻችንን ሳያጠፋ በልዩነቶቻችን ላይ መወያየት የሚባለውን ነገር ሳንጣላ እኮ እንደ ጠላት ሳንቆጣጠር እኮ በልዩነቶቻችን ላይ እኮ ማውራት እንችላለን እና እድል ጭምር ይሰጡናል። የኛን የእምነት ማህበረሰብ ተታላይ በቀላሉ እንደሞኝ የሚወሰድ አይነት አድርጎ ለመጠበቅ የሚሞከረው አይነት ነገር ሌላኛው እንደ ጠላት ካልቆጠር ነው ከኛ ጋር አብሮ አይቆይም በሚል አይነት መንገድ ምናየው የአታይ አይነት መቆም አለበት። ስለዚህ በጋራ ድምጾቻችን ማሰማት ምንችልባቸው ማህበራዊ ጉዳዮች፣ በሌሎች ጉዳዮች ኢቭን ከክርስትናችንም ጋር በተያያዘ በጣም ብዙ መድረኮች አሉ። በዛ ሴንስ እኔ ማስተምርበት የትምህርት ተቋም ካሉት ቫልዩ ሴቶች መካከል አንደኛው ኢኩሜኒዝም ነው። ለምሳሌ ያክል ማለት ነው። ሌሎችም ይሄ ቤተክርስቲያን ይሄ ተቋም ደግሞ የተቋቋመው በምንድነው ብለህ ስታስብ በሁሉም ወንጌላውያን በምትለው ደረጃ ነው ያለውና በዚህ አይነት መንገድ ካሰብነው እውነት ነው የክርስትና መልክ በመመለስ ሂደት ውስጥ ኢኩሜኒዝም የሚባለው እንቅስቃሴ በጣም ትልቅ ሚና እንዳለው አስባለሁ። መነጋገር ከተቻለ ነው ግን መደማመጥ ከተቻለ አንተ እንደምትለው የግድ ነው። ምን አማራጭ አለ ከመነጋገር ሌላ? እኔ እስካሁን ድረስ ከመነጋገር የተሻለ በጋራ ወደፊት የሚያስኬድ ምንም ሌላ አይነት መንገድ የለም። ግን ብዙ ጊዜ ግን የሚታየው እኮ በመነጋገር ሳይሆን አንዱን በየፑልፒቱ ላይ እና በየሚዲያው በተለይ አሁን አዲስ የመጡት ወጣቶች ጋር የሚታየው ነገር በጣም ከባድ ነው። በሁለቱም ሳይድ ነው የማወራው፣ በፕሮቴስታንቱ በሌላኛው ሳይድ ነው። አይ ቲንክ እንደኔ እይታ ክርስትናችን ያየንበት የደረጃ አይነት ይመስለኛል። አንዳንዱን ሰው የሃይማኖቶቻችን ፕሮቶታይፕ ናሙና አድርጎ የማሰብና በሱ ላይ የደረሰ የወረደ ነገር በሙሉ በሁላችን ላይ የደረሰ አድርጎ የማሰብ በሆነ አይነት መንገድ ኮሚኒያል ሶሳይቲ ማህበራዊ የቡድን አተያያችን ጋር የሚመነጭም ጭምር ይመስለኛል ይሄ አተያይና አንደኛው በጣም ትልቁ አደጋ ያ ነው። በሁለተኛ ደረጃ ከዚህ አለፍ ያሉ ደግሞ አሁንም ይሄ ወገንተኝነታችሁ ለማን ነው ስትል ከግለሰብ ያልፉና ኢንስቲትዩሽን ይሆናል፣ ተቋም ይሆናል ማለት ነው። ተቋም በሚሆንበት ጊዜ ከቅድሙ ይሻላል ከግለሰብ ትከሻው በጋራ የመሰረትነው ነገር ጋር ስለመጣ ግን ይሄም ገና ፍጹም አይደለም። ማደግ ካለበት እውነተኛ መሆን ካለበት ደግሞ ወደ ሶስተኛው ደረጃ ማደግ አለበት። ያ ማለት በአይዲያልስ ዙሪያ መስማማት መቻል አለበት ማለት ነው። መሰረታዊ ዋንኛ ብለን የምናስባቸው እሴቶች ዙሪያ ስንሰባሰብ ይሄ አይዲያላችን ደግሞ ክርስቶስ የኖረው አይነት ነው። እሱ ያሳየው የአሳሰብ አይነት ነው። እሱ ከሰዎች ጋር ያወራበት ያወራር አይነት ነው። በነገራችን ላይ ኢየሱስ ሞራል ስትሬንጀር ሆኗል። አሁን ባለንበት ዓለም ውስጥ እሱ ያደመጣቸውን ሰዎች ዛሬኛ ማድመጥ የምንፈልጋቸው ሰዎች አይደሉም፣ መውገር የምንፈልጋቸው ሰዎች ናቸው። እሱ ያስጠጋቸው ሰዎች ዋንኛ የሚባሉ አይነት ሰዎች አይደሉም። እና እኔ ጌታ ቢኖር ብዬ አስባለሁ በደንብ ሁላችን የሚያደምጠን ይመስለኛል። እንግዲህ እሱ ሁላችን የሚያደምጥ ከሆነ እኔ ታዲያ ለምን አላደምጥም? እንደሚቸግረኝ ምን ስጋት ስላለብኝ ነው ማድመጥ ያን ያህል የሚያሰጋኝ? እኔ እኮ የፈለገውን ይጫን እኔ መሸከሚያ ልሁን ሁሉን የሚቀበል ባስኬት ልሁን እያልኩ እኮ አይደለም።
እንዴት እንደማደምጥም ይወሰንልኝ ማለት አይደለም። በማዳመጥ ውስጥ ግን ስጋት ብዙ አይታየኝም። ራዲካሊ ነው ማዳመጥ ያለብን። ያው በሌላው ሰው ጫማ ስር ተጫምተን እኔ የቆንኩበት የእይታ አይነት ጆሮቼ በትክክል እንዳያዳምጡ የሚያደርገው በጣም በርካታ ነገር አለ፣ ውስንነት አለበት። ለዚህ በማዳመጥ ውስጥ በለጽጋለሁ የሚል አይነት ቅኝት ያስፈልገኛል። እኔ ይሄን ማንም እንዲወስድብኝ አልፈቅድም። ማንም አንተ በዚህ ላይ በጣም ስትሬስ ታደርጋለህ። ማንም እንግዲህ ማዳመጥ የሚለው ያው መደማመጥ ያኛውንም ማድመጥ ያስፈልጋል። አንድ ነገር እንዝለልና አሁን ከበድ ወላለ አንድ አዲስ ጉዳዮች እየመጣ ይመስላል። እስካሁን ያወራነው ቀለል ያለ ውድ ተመልካቾቻችን በዚህ ፕሮግራም ከተጠቀማችሁ እንዲሁም ከወደዳችሁት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። እናመሰግናለን። አሁን የምናወራው ስለ ቻሌንጅ ስለሆነ ነው። ቤተክርስቲያን እና አስተምሮታ በጣም አንድ ከባድ ቻሌንጅ ከፊት ለፊቷ እየመጣ ነው። እንደኔ ሞር ኮንሰንትሬት አድርጌ ስለማየውና ስለማነበውም እንደሆነ አላውቅም። አዲስ የመጣው ቴክኖሎጂ የኤአይ ቴክኖሎጂ እና እያመጣ ያለው ቻሌንጅ በጣም ከባድ ሳይሆን አይቀርም የሚል ስጋት አለኝ ዝም ብዬ ለራሴ። ምክንያቱም በየጊዜው የሚወጡት ነገሮች፣ የሚጻፉት ነገሮች፣ የሚገለጡት ነገሮች አሁን ያወቅናቸውን ነገሮች በሙሉ መሰረት ያሳጡ ይሆን የሚል ስጋት ያድርብኛል። ራሱ መጽሐፍ ቅዱስን ጨምሮ ማለት ነው። እሱ አንዳንዱ ሰው አሁን ይህንን ስል በጣም ደግሞ ምን ውስጥ ገባን ይችል ይሆናል። ግን ያልተጠየቀ አዲስ ጥያቄ ቢሆን አይመስለኝም። የመጽሐፍ ቅዱስን ራሱን ተአማኒነትን እስከ መፈተሽ ድረስ ማለት ሂስቶሪካሊ እነዚህ ነገሮች ነበሩ ወይ፣ ማስረጃዎቹ የሚሉት ነገሮች በጣም እየወጡ አንዳንዱ ቻሌንጅ እየሆኑ አንዳንዶቹ ደግሞ ገና ምኑ ታይቶ የሚል አይነት ስጋት ውስጥ የሚጨምሩ አይነት ግኝቶች እንበል ወይንም አዳዲስ መገለጦች እንዳሉ መንፈሳዊ ያደርገዋል ብዬ እኮ ነው። አዳዲስ ነገሮች ወደፊት እየመጡ ናቸው። ለምሳሌ ያለ አንደኛውን በጣም የሚቀጥሉት ጥቂት ዓመታት ውስጥ ይመጣል በኤአይ በኩል ተብሎ ከሚሰጋው ነገር አይደል? ወይም ስጋትም ሊሆን ይችላል ወይንም ሀሳብ ሰው ላይ ሞት ይችላል አደጋ ካልደረሰበት በስተቀር። ዛሬ ጠዋት እንደውም አንድ የሆነ ጥናትም ሳይ ነበርና 200 ዓመት 300 ዓመት ልትኖር ትችላለህ። ምክንያቱም የሰውነትን ፓርት በሙሉ መለወጥ በደንብ ይቻላል። የሚቀጥለው እንዲሁም አንድ የሆነ ጥናትም አለ 2030 የደረሰው ሰው ከዛ በኋላ የመሞቱ ጉዳይ ብዙ አሳሳቢ አይሆንም። ምክንያቱም ብዙ ነገር ፊዚካሊ ልብ ቢያምህ ልብን ሄደህ ትለውጣለህ። ሳመም አይነም አፍንጫ ነው ልክ እንደ ስፔር ፓርት ይቼንጅድ 30-40 ዓመት ሰው ላይ ሳለህ ቁመና ከዛ እንዳይለወጥ፣ ቆዳ ከዛ እንዳይጨማደድ እኛ እንኳን አልፏል አሁን እንዳትመጣ። ኤኒዌይ እነዚህ ነገሮች በሙሉ ማድረግ ወደሚቻልበት ደረጃ ልንመጣ እንችላለን። ያ ደግሞ ሞትን ተጋፍጠን አሸነፍ ነው ማለት ነው የሚሆነው። ክርስትና ለዚህ የሚሰጠው መልስ ምንድን ነው? አይሆንም ለማለት አስቸጋሪ ነው። አሁን ከምናያቸው ነገሮች አሁን ኢቭን በባለቤቴ ወንድም ጋር ያየሁት ቅርብ ጊዜ ሳይንሱ የቆየ ቢሆንም አይናቸውን የባለቤቴ ወንድሞችና እህቶች በተፈጥሮ በልጅነት ጀምሮ በጣም ትላልቅ መነጽር ነው የሚያደርጉት። ከሄሬዲቲ የመጣ አይነት ችግር ማለት ነው። እና አንደኛው ወንድሟ ምንም የሆነ ግማሽ ሰዓት ባልፈጀ ሕክምና ከሌላ ሰውነቱ ላይ ሴል ወስደው በጀርባው በዚች በኩል አስገብተው መነጽር ቀራ። አሁን አይኑ ምንም እና ይሄ ደግሞ የዛሬ 5 ዓመት ምናምን ደግሞ ትንሽ ቢደክም ደግሞ እንደገና ወስደን እንተካለን። ስለዚህ አይኑ መቼም ቢሆን መነጽር አይፈልግም፣ መቼም አይደግምም ማለት ነው። እሱ አይኑ በቦክስ ካልጠፋ በስተቀር ባደገ መቼም የአይን እንደ ፍሬሽ ነው ማለት ነው። እሱ ሌላውም ሰውነት እንደዚህ ይሆናል። አሁን
ቻሌንጅ ይሆናል። ወደፊት ክርስትናን ቻሌንጅ ከሚያደርገው ነገር ቅድም እንዳልኩት አዳዲስ ግኝቶች መጽሐፍ ቅዱስን እና ሂስቶሪካሊ ድሮ በደንብ የማናውቃቸውን ነገሮች እየፈተሸ የሚያመጣቸው ሳይንሱ የሚያመጣቸው ነገሮች ጥያቄ ውስጥ ይጨምሩት ይሆን ክርስትናን? ፕላስ ይሄ አንሞትም የሚለው ነገር እንደ ቀላል በፊት እንደ ቀልድ አየው ነበር፣ ግን አሁን ግን እያሰብኩት በመጣሁ ቁጥርና ሳይንሱ ሞር እያወራ የመጣው ነገር ስትመለከተው የማይሆንበት ያው መሬት ተንቀጥቅጦ ተደርምሰህ ካልሞትክ በስተቀር ላትሞት ትችላለህ የሚለው የሳይንስ አስተሳሰብ is that gonna be a challenge to Christianity? ኢንትረስቲንግ። እኔ በቅርብ ጊዜ አንድ ተማሪን ቴሲስ አድቫይዝ አድርጌያለሁ። ተማሪዎቻችን በዚህ ጉዳይ ማሰብ ጀምረዋል። ጥሩነት እና አሁን እያወራ ያለው ኮንሰፕት ትራንስሂማኒዝም ይባል። እኔ ምን አላውቀውም። ጥሩ ይሄን አንድ ቃል ትራንስሂማኒዝም። ኦኬ ምን ማለት ይሆን? ጥሩ አዲስ ቃል ሆነ ነኝ that much familiar with it. recent ነው ኮንቨርሴሽን እና የትራንስ ሂማኒዝም መሰረታዊ ግቡ ምንድነው? ቴክኖሎጂን በመጠቀም የሰውን ጥንካሬ ማጎልበትና ድካሞችን መቀነስ ነው። ስለዚህ ቴክኖሎጂን እንደ አጋር መውሰድ የሰው ድካም ተብሎ የሚታሰቡት ነገሮች ከህመም ከበሽታ እስከ ሞት ድረስ ያሉትን ነገሮች ተጋፍጦ ዛሬ ላይ ሰውነት ብለን የምናስባቸው ውስጥ ያሉ ድካሞችን ማለፍ ነው። ትራንሰንድ ማድረግ ፓስ አድርጎ ማለት እንደማለት ነው። እና አንዳንዶች ተስፋ ያደርጋሉ ቅድም እንዳልከው ያህል የሰው ልጅ ሁሉ ፍርሃት የሆነው ሞት ድል እነሳዋለን። ሌላ ሀያል ሳንፈልግ እኛው ራሳችን። ለዚህ የሰው ልጅ ተደጋፊነቱን በተፈጥሮም በአምላክ ላይ ያለውን ተደጋፊነቱን እንቀንሳለን ይላሉ። እና ብዙ መላምቶች አሉ ከዚህ ጋር በተያያዘ መላምቶች ናቸው በመሰረቱ አሁን ባለንበት ደረጃ። እርግጥ ነው እስከዛሬ ድረስ የደረጉትን ኢምፕሩቭመንትስ መካዳችን ማለት አይደለም። ዛሬ ላይ መስማት ማየት የሚችሉ ከጥቂት ዓመታት በፊት ተወልዶ ቢሆን ኖሮ ያለ ቴክኖሎጂ እርዳታ ማየት መስማት የማይችሉ አሉ። እና አመስጋኞች ነን እንደ ክርስቲያን፣ አያስደነግጠንም። ምክንያቱም በወደቀ ዓለም ውስጥ ያሉ እግዚአብሔር ለሰውነት ካሰባቸው ነገሮች ውስጥ ያሉ መግደሎች በሙሉ ቢስተካከሉ ደስ ይለናል። ለዚህ ነው ድሮም ቢሆን ሐኪም ቤት በቀዳሚነት ስናሰራ ነበር። ለዚህ በሚደነግጥ በሚረበሽ አይነት ምኞት ያለን አይደለንም። ከሆነ በኋላ ሰው እንዲሞት ምናስብ አይደለንም። በዚህ በ5 ዓመት ጀምሮ ያለው ኢንፋንት ሞርታሊቲ እኔ ትምህርት ቤት ባለውበት ጊዜዎች ውስጥ ከ1000 ሰዎች ውስጥ 111 ነው የነበረው። አሁን በጣም ሲግኒፊካንትሊ ወርዷል ያ ቁጥር። አማካይ ኢትዮጵያ ሕዝብ ራሱ ትምህርት ቤት ውስጥ በነበርኩበት ጊዜ በጣም ትንሽ ነው የነበረው። አሁን እያደገ ነው የመጣው። እግዚአብሔር የተመሰገነ ይሁን በሚል ሴሌብሬት አድራጊዎች ነን። ለዚህ ደንጋጭ ቡድን አይደለንም። በሌላ በኩል ደግሞ በጣም ከትራዲሽናችን ከእግዚአብሔር ራሱን ከገለጠበት መንገዶች መካከል አንደኛው በክርስቶስ በመንፈሱ አማካኝነት በቤተክርስቲያን ውስጥ በሰራው ያ ስራ ደግሞ ለእኛ በተቀመጠልን መንገዶች ውስጥ ደግሞ የምናውቃቸው ሀቆች አሉ። ምኞታችንም አይገርመንም። ምክንያቱም ለሰው ልጅን ዘላለማዊነትን በልቡ ሰጠው አይደል የሚለው እና ዘላለማዊነት መናፈቃችን በጣም ጤናማ ነው። በጣም ችግር ነው ብለን የምናስበው ግን የምናፍቀው ነገር ውስጥ እግዚአብሔር አለማየታችን ነው እና እግዚአብሔርን አለማየታችን ልክ እንዳልሆነ እናስባለን። ከእግዚአብሔር ጋር ግንኙነት አለመኖሩ ከእግዚአብሔር ጋር ህብረት አለማድረጋችን የሚያሳጣን ነገር እንዳለ እናምናለን። የሞራል ኮምፓሳችን ቅኝታችን አስመልክቶ በህይወታችን ያሉትን ቫልዩዎች እሴቶች የምናሳዳቸው ነገሮች አስመልክቶ ግን ማንም ምንም ነገር ሊሰጠን አይችልም። ከእግዚአብሔር የተሻለ ማንም ምንም ነገር ሊሰጠን አይችልም። ሞትን ማስመልክቶ እነዚህ ሁሉ ጥረቶች ቢኖሩም አንድ ጊዜ ለሰው ሞት እንደተመደበ ከዛ በኋላ ፍርድ
የሚለው አስተምሮታችን ደግሞ በጣም ግልጽ በሆነ በጣም ኮንክሪት በሆነ አይነት መንገድ ነው የተቀመጠው። ለዚህ ሞትን እናልፈዋለን የሚል አይነት ምኞት ቢሆን የሰው ልጅ ፍርሃት እና ከዛ ጋር በተያያዘ ያለንን መልእክት ነው። ክርስትናው ሰው በሚመጣበት ጊዜ አንደኛው በጣም በህይወት ውስጥ ከሚለወጠው ነገር መካከል ሞትን የሚያይበት ያቀራረብ አይነት ነው የሚለወጠው። በሞት ፍርሃት ተይዘው የነበሩትን ነፃ እንዲያወጣ አይደል የሚለው መጽሐፍ እና ሞት ተርፌ ነው የሚለው መጽሐፍ። ይሄ ሲባል የሞት እንግዳነት እንዳለ ሆኖ ነው። በጣም ቅርብ የሚባለው ሰዋችን ስናጣ ከዛ ጋር ተያያዥነት ያለው ህመማችን እንዳለ ሆኖ ግን ደግሞ ተስፋ እንደሌላቸው ሰዎች የምናዝንበትም ጉዳያችንም አይደለም። መጽሐፍ ቅዱስ መጽሐፋችን ይሄን ስለሆነ የሚያሳየን። ስለዚህ ምንድነው የምለው ከዚህ ጋር በተያያዘ ሙከራው ይቀጥል ይሆናል፣ ግን ከሞት ማናችንም አንተርፍም። እስካሁን ያሉ ሙከራዎች በሆነ አይነት መንገድ የሆነ አይነት ድካሞቻችን ማስወገድ ችለዋል። ግን ኮንሽስነስ የሚባለውን ነገር አንዳንዱ ትንበያ ለምሳሌ ያህል እንደኔ ሙቪ ማየት ትወድ እንደሆነ አላውቅም። ሙቪ ስለምትሰራ ባትነግረኝም በእርግጠኝነት ትወዳለህ የሚለውን ግን መገመት ይችላል። እና የቢግ ባንግ ቲዮሪን ታስታውሳለህ? እዛ ላይ ሸልደን የሚባል ገጸ ባህሪ ያለና ለወደፊት ስለ ኮንሽስነስ ሲያወራ ራሱን ቤት ውስጥ ትቶ በኮምፒውተር ስክሪን ሲያወራ የነበረበትን ታያለህ። ስለዚህ ግምቱ፣ ፍላጎቱ ከዛም በፊት የነበረው ግን ኮንሽስነስ ራሱ ምንድን ነው ገና እኮ ግራስፕ ለማድረግ እየታገልን ያለ ነው። እና የዚህ ትንበያ ትራንስሂውማኒዝም ጋር ይሄን ኮንሽስነስ የሚባለው የእኛን ማንነታችንን ይሄ ቦዲያችን ዲኬድ ቢያደርግ እንኳን ትራንስፈር ማድረግ የምንችልበትን መንገድ እንፈጥራለን ጭምርም አለበት ውስጡ። አይኔ ለረጅም ጊዜ ማስቀጠል ባልችል እንኳን የሁሉ ፈራርሶ ሲያልቅ እኔነት የሚባለው ማንነት ትራንስፈር እናደርጋለን ነው እና የሚል አሳሳብ በጣም የግሪክ ዱዋሊስቲክ የሆነ የአቲቲዩድ አይነት ነው። እኛ ይሄን ቦዲያችን ሴሌብሬት የምናደርግ ፍጥሮች ነን እና ልሄድ እናፍቃለሁ ስንል በኋላ ደግሞ ተመልሼ እንደምገናኝም ከዚህ ቦዲዮ ጋር እየረሳው አይደለም። መከራዬን ያለውበትና በጌታ ዘንድ ያለውን ረፍት ማውራቴ ነው። ከዚህ ጋር ተያይዘው የሚደረጉ ተስፋዎች፣ በዚህ ላይ የሚገነቡ ነገሮች በሙሉ ረጅም ጊዜ የሚያስኬዱ ናቸው ብዬ አላስብም። ስብከታችንም ይሄ አይደለም። ሰዎችን ከእግዚአብሔር ጋር ታረቁ ብለን ስንለምን የምንለምነው ለአንዳንዶች ቢመስልም መኖሪያችሁን ወደፊት መኖሪያችሁን አሳምሩ ብቻ አይነት ሳይሆን ህይወታችሁ ትርጉም ይኖረው፣ ከእግዚአብሔር ጋር መሆን የሚሰጠው እርካታ አለ፣ ሚኒንግ አለ የሚለውን ነገር መታሰብ አለበት። ከትራንስሂውማኒዝም ጋር በተያያዘ ብዙ አይነት ኮኔክሽንስ ከቴክኖሎጂን በማድረግ የተመሰረተ ነው። ግን የሰው ውስጥ ያለው ቮይድ ከዛ ጋር ያለው ከመኖር ጋር ያሉት የኤግዚስተንሻል ስትራግልስ the need for connections አሁን at the end of the day እኛን ምንም የማይሰማው ለሮቦት የቀረበ አይነት ማንነት አድርጎ የመፈለገው አይነት ምንፈልገው ማንነት ያለበትን ድካም አለማወቅ እና የኛ ሰውነት ከንድካም ውስጥ ያለውን ቢዩቲ ሊሚቴሽን ውስጥ ያለው ነፃነት ነው። አንዳንድ ጊዜ እኮ የቸርች አባቶች እንደሚሉት እንኳን በስጋ ውስጥ ኖርኩ ባይሆን ኖሮማ በሐሳቤ አጠገቤ የሌለውን ሰው መግደል የሚችልበት ኃይል ሁሉ ይኖረኝ ነበር ብለው ያስባል። አንዳንዱን ነገር እኮ ክፋት ራሱ እንዳንፈጽም እኮ አቅም የሰጠን አቅም ማጣታችን ጭምር ነው ማለት ነው። እና ይሄ ሰውነትን አሁን ያለውን ሰውነትን ሴሌብሬት ማድረግ ደግሞ at the same time ደግሞ ከዲኬይ ከምናምን ጋር የተያዙትን ነገሮች ፊክስ አድርጎ መሄድን ምንም ፕሮብሌማቲክ አይደለም። ያን ማንነት እንድንሆን እግዚአብሔር የሚፈቅድ ከሆነ ከሱ ጋር ግንኙነታችን እንዴት እንደምንቀጥል ያኔ እናስበዋለን። ግን ምንም የሚያሰጋን ነገር አይደለም። አሁን ካነሳው ሁለተኛውንም በዚህኛው ላይ ልምጣና ሁለተኛውንም እናያይዘዋለን። ይሄ ማለት አሁን የምናወራው ስለ ቻሌንጅ አለ ክርስትናን ወደፊት ሊያጋጥሙታል ተብሎ ከሚፈሩት ፍርሃቶች አንደኛው ወይ ብዙዎቹ ነው ሆል ቶፒካችን እሱ ላይ ስለሆነ ማለት ነው። ሰው በዘመናት ውስጥ በመጣበት ጊዜ አሁን ያለው ቴክኖሎጂ ላይ ደርሶ ድሮ በኩፍኝም ይሞት ነበር። በምን ቅድም እንዳለው በምን በጥቃቅኑ በሙሉ ይሞት ነበር። እንዲሁም እንዲሁም ትውልድን ማስቀጠል ነበር ትልቁ ጥያቄ። ምክንያቱም በ20 በ30 ዓመት እኛ ሀገር ያው
ሽማግሌዎች ጥቂት ሽማግሌዎች ስለምናይ እንደው እድሜ የጠገበ ህዝብ አለ ምናምን እንላለን እንጂ አብዛኛው በተለይ ቀደም ብሎ እኛ ሀገር ምን እድሜ የጠገበ ሰው አለ? እድሜው 65 ዓመት የሆነው ሰው በኢትዮጵያ ስታቲስቲክስ ከ103 ሰው ብቻ ነው። ግን እንደዛ አይደለም ካልቸራሊ ፐርሲቭ የምናደርገው ግን ለውጥ እየመጣ ነው። ሰው ይታከማል፣ ሆስፒታል አለ። አሁን ጥያቄው የሚነሳው እግዚአብሔር የተመሰገነ ይሁን የማይልህ አንዱ ኮሚኒስት ኤቲስት ወይም ቅድም እንዳልነው ኖውንስ ምናምኑ ይመጣና ክርስትና ቻሌንጅ አድርጎ ሲጠይቅ አሁን በሱ ጫማ ውስጥ ሆኜ ነው የምጠይቀው። ሆነ ሲጠይቅ እንዴ እስከዛሬ እኮ ስሞት እኮ አንተ የምትለው እግዚአብሔር አልደረሰልኝም። ራሴ ፔኒሲሊን ፈልጌ አግኝቼ ራሴ እንደዚህ ሆኜ ይሄን ፈልጌ ይሄን አግኝቼ በሽታዎቹን የሚከላከልልኝ እንደዚህ ነገር አግኝቼ አሁን እዚህ ደረሱ። ቅድም እንደሰጠው ምሳሌም የባለቤቴ ወንድም በአሁን ጊዜ ቢሆን ምናልባት ማየት የማይችልም ይሆናል፣ ግን አሁን በዛ በሕክምና እንዲያየ so on and so forth። ስለዚህ ይሄ በኔ ጥረትና እውቀት በዘመናት ያዳበርኩት ነው። እሺ ግድ የለም አሁን አንተ እንደምትለው እግዚአብሔር ረዳኝና እዚህ ደረስን። አሁን ግን ራሱ ሞት የሚባለውን ነገር በቃ ዲፋይን አድርገው ነው በቃ ሊገዳደረው ነው ብሎ ነው የተነሳው። አሁን ለሱ ደግሞ የሚሰጥህ መዘርዘሮች ምንድነው? ኦኬ አይነ ነበር የሚያስቸግርህ፣ አይነ እንትናል መስማት አትችልም ነበር አለ። አሁን መስማት እድሜ ልክ እንድትሰማ አደርግሃለሁ። ልብ ነበር እየደከመ ያለ የሚያስቸግር፣ ልብን ለውጥልሃል። ሳምባ ነው፣ ጉበት ነው፣ ጨጓራ ነው፣ ምን ነው? አሁን ምናልባት በዚህ በፈረንጆቹ አቆጣጠር መጨረሻ ላይ ወይም ጃንዋሪ ፌብሩዋሪ አካባቢ ካንሰርን ፍጹም ምንም የማይገል በሽታ የሚያደርግ ደረጃ እንደደረሱ ነው የሚነግሩን። ምክንያቱም አግኝተነዋል ነው አሁን የሚሉት። እሷን የመጨረሻው ሙከራ ላይ ያለ ነው። ከዛ በኋላ በካንሰር ይሞታል የሚባል ነገር ተረት የሚሆንበት ደረጃ ደርሰናል። ምክንያቱም አታክ የሚደረገው እንትን አግኝቶ እንላለን። ኖውን እሱ ይመጣና ግን ወይም ቴስቱ ይመጣና እሱን እሺ አንተ ለራስህ አቆየው። አሁን ግን ከነበረበት አሁን በጣም ትልቅ ለውጥ አለ። ስለዚህ አልሞትም የሚል ነገር ይመጣና ኦኬ አንተ አሁን እንደምትል አትሞትም እስቲ እንየው። እሺ 10 ዓመት 50 ዓመት 60 ዓመት እኛም እናልፋለን ወይም እኛም እንኖርና እናየው ይሆናል። ቻሌንጅ አይሆንም ወይ? ያ ነገር ሲኖር ቲዮሪው ወደ ተግባር እየተለወጠ ሲመጣ ቲዮሪው ወደ ተግባር ሊለወጥበት የሚችልበት ደግሞ ፖሲቢሊቲዎችን ከጥንት አይተናል። እየተለወጠ መጥቶ በተራ ፔኒሲሊን መፈጠር የተነሳ እድሜ ረዝሟል። ከኩፍኝ ተርፈናል። ሌላ ብዙ ነገር በጣም ስለወጣ እንግሊዝ ጨው እሺ ብዙ ነገሮችን አይተናል። ወደፊትም እንዲህ አይነት ነገር ይመጣል የሚለው የያይ ፈተና ለክርስትናው ፈተና ይሆናል የሚል አንድ ቻሌንጅ ቢኖር እንዴት ታየዋለህ ነው ነገሩ። አይ በጭራሽ ምንም የሚያሳስብ ነገር የለውም ሰውም 200-300 ዓመትም ለዘላለም ራሱን እየለወጠ ይኖራል የሚለው ቲዮሪ በተግባር ሊፈጸም አይችልም። ስለዚህ የሚያሳስበን ነገር የለም ከሆነም እንግዲህ እሺ በእኔ በኩል አሜን ብዬ እቀበላለሁ። በቻሌንጁ ሳይድ ግን አይ ቲንክ ያ እንዴት ይታያል ቤተክርስቲያን ወይም ክርስትናው በክርስትና በኩል ደግሞ ያለው ደግሞ አስተምሮት አካባቢ ያለው ሰዎች ደግሞ ይህን ነገር ቻሌንጁ እንዴት ያዩታል ነው ዋና ፖይንት። በጣም ከባድ ጥያቄ እየጠየቀኝ ባለበት ጊዜ ምናልባት ተመልካች ፊቴ ላይ ፈገግታ ማየት ወራሱ ግራ ሳይጋባ አይቀርም። አባቴን ስላስታወሰኝ ፈገግ ያልኩበት ምክንያት አባቴ የኮሚኒስት ሀገር ነው የተማረው እና ለረጅም ጊዜ አግኖስቲክ ነበር። እግዚአብሔር ይኖር አይኖር አላውቅም፣ የለም ብሎ ሲናገር ሰምቼው አላውቅም፣ ግን አላውቅም ከሚሉት መካከል ነበር። አሁን በእርግጥ በጌታ ነው እግዚአብሔር መኖሩን ከሚያምኑ ወንጌላውያን አማኞች መካከል ሆኗል። እና ድሮ በልጅነቴ ጀምሮ ይጠይቀኝና ይፈተነኝ የነበረው ጥያቄ አለና እኔም ቤተክርስቲያን አካባቢ ደግሞ አገልጋይ ናቸው ብዬ ማስባቸውም ወዳጆቹም ክርስቲያኖች ሰዎች መጥተው ይሞግቱታል። አንተ እኮ ክርስቶስ እንደ ግል አዳኝ አድርገህ ተቀበል ሲሉ የሚመልሰው ጥያቄ አለ። እኔ ይላል በጣም ግራ በተጋባ አይነት መንገድ እያየና ምን እንደምትሉኝ እኔ ስወለድ አስፈቅዶኛል ይላል። አላስፈቀደኝ። እሺ ስሞት ያስፈቅደኛል? አላስፈቀደኝ።
ደግሞ የምትሉት እውነት ከሆነ የሆነ ቀን ሲያስነሳኝ ያስፈቅደኛል እና ታዲያ የሚፈልገውን እያደረገ ምን አድርግ ነው የሚለኝ ይል ነበርና እና ለረጅም ጊዜ ለኔ በጣም ፈታኝ ጥያቄ ነበር እና በኋላ ስበስል እኔ በልጅነቴ በእንዲህ አይነት እየተፈተንኩ ነው ክርስትናዬን ያደግኩት። ለዚህ ነው ከክርስትና ጋር ተያያዥነት ያሉ ጥያቄዎች በጣም በቀላሉ የማያሸብሩኝ ማለት ነው። እና ያወቅኩት ነገር አባቴ ያላወቀው ነገር የሆነ ቀን ገባኝ። ለካ አባቴ የለምና በማስፈቀድ ህይወቱ ሊጀመር አይችልም። የሌለ ነገር አታስፈቀደውም። ከህይወት ነው የሚጀምረው አባቴ ለካ በስጦታ የሚጀምር ህይወት ነው እና አባቴ ሚስ አድርጓል። ከዛ ጀምሮ እያልኩ ፕሮፐር በሆነ አይነት ነገር ማሰብ ጀመርኩ። እናንተም አሁን ቀደም ስትናገር ይኸው ቻል ነው እኮ ለሚሉት ሰዎች መልእክታችን ያም አልነበረም እኮ የኛ መልእክታችን እግዚአብሔር ምንድነው እግዚአብሔር ጋር ግንኙነት አድርግ ስንል ከበሽታ ትድናለህ እድሜ ይረዝማል የሚል እኮ አይደለም የመልእክታችን ጭብጥ። ከእግዚአብሔር ጋር ታረቁ ብለን ስንናገርም በምንልበት ጊዜ መንገድ፣ አካሄድ፣ ቅኝት፣ ማዕከልህ፣ መገኘት ዲፔንደንሲ ነው እያልን ያለ ነው ማለት ነው። በነገራችን ላይ ሰው ሁላችን እንደምናውቀው ጤናማ ሰው እኮ ይሞታል እና አይን ገጥመንልህ የምትፈልገውን ያለብህ ምናምን ገጥመንልህ ትሞታለህ። ለዚህ ማንም ምስክር እኮ ሊያስረዳኝ አያስፈልግም። ምክንያቱም መኖር አለበት የምንለው ስንት ሰው ሞቷል። መቀጠል ህይወቱ አለበት የለበት የምንለው ሰው ደግሞ ስንት ሰው ለዚህ ነው መጽሐፍ የሰውን ህይወት ሲጠቀልል የሰውን አካሄድና እስትንፋስ በእጁ የያዘው ይለዋል። እንትን ነው ዶሮን በረጅም ገመድ ቢያስሯት የለቀቋት አይነት መሰሏት አይነት ነገር ነው የሚሆነው እና እግዚአብሔር እኛ ውስጥ ሊሰራ የሚችለውን አቅምና እድል እንዲሰራ እቅድ መስጠቱ በብቸኝነት የሰራን አይነት ስሜት እንዳይሰጥ ነው። ሁለተኛ እንደ ቤተክርስቲያንም በጣም መጠንቀቅ ያለብን ነገር ከዚህ ጋር ተያይዞ ስናወራ እግዚአብሔር መግቦቱ ማስተዳደሩ ከፍጥረቱም ጋር አብሮ ያለ ነው። እግዚአብሔር አንዳንዱን ችግር እኮ የሚፈታው ከኛ ጋርና በእኛ በኩል ነው። ለዚህ አይደል እንደ ከእግዚአብሔር ጋር አብረን የምንሰራ ሰራተኞች ነን የሚለው እኮ ወንጌልን ከመስበክ ብቻ የተያዘ ሀሳብ አይደለም። ቴዎሎጂካሊ ስነ መለኮታዊ ፋይዳውን እና አንድምታውን በምናስብበት ጊዜ ብቻዬን አደረግኩት የሚለው ንግግር የእግዚአብሔርን ፈቃደኝነት እና ትብብር ጭምር ያካተተ አለመሆኑን አለማወቅ ነው። እና እንኳን እሱ ቀርቶ እኔ ዛሬ ላይ ስኬት አለኝ ብዬ የማስባቸው ብዙ ነገሮች የኔ እኮ ብቻ የእጅ ስራ አይደሉም፣ የብዙ ሰዎች ትብብር ናቸው ማለት ነው። እና ለዚህ እንዲህ አይነት ሴንስ ኦፍ አሮጋንስ ይሄ ብቻይነት እጄ ብቻ ናት አመጣችው የሚለው የአታይና ሜካኒስቲክ የሆነ የትርጉም አይነት ደርስ በርስ ኑሯችንም አንዳችን ከሌላችን ጋር ባለን ግንኙነቶች ውስጥ በጣም ይሄ ነው የሚባል ነገ ከነገ ወዲያ ደስታ የሚገኝበት ፒል አግኝቻለሁ ከእንግዲህ ወዲህ ሰው አያስፈልገኝም ወደሚል አይነት መንገድ እናድጋለን ብሎ ተስፋ እንደማድረግ ነው። ምክንያቱም ደስታ የሚባለውን ነገር በኬሚካል በኒውሮኖቻችን ውስጥ የሚደረጉ የኬሚካል ርጭቶች እዛ ውስጥ ምን ያህል ቆዩ በሚለው ነው እና ያችን ፓርት እየሰጠ ነው ያንን ሰው እናደርገው የሚለው አይነት ነገር አይደለም። የነዚህ ነገሮች ሳይድ ኢፌክታቸው ሌላ ነገራቸው እንዳለ ሆኖ የሰውን ልጅ ተፈጥሯዊ ተደጋፊነት የሰውን ልጅ በትብብር በትስስር ከሌላው ጋር የመኖሩን ነገር ያላሰቡ ናቸው እና እኔ እና ቤተክርስቲያን ለእንዲህ አይነት ነገር ያለው እንትን ምልክት ይመስለኛል። ሉቃስ 16 ያለውን ነገር አንተ ሞኝ ዛሬ ማታ ነፍስን ካንተ ይፈልጓታል ነው እና እንዲህ አይነት መተማመኖችን ለማስረዳት የሰውን ህይወት መበርበር ብቻ ነው። ስለዚህ እንኳን እግዚአብሔር ፈቀደ ቤተክርስቲያን መስጋት የለባትም ባይነ ከዚህ ጋር በተያያዘ ይልቁንስ መስጋት ካለብን የምለው በተለይ ከኤአይ እና ከመሰል ነገሮች ጋር በተያያዘ የማስበው ነገር
የሰውነት ውበቱ እኮ ጥንካሬው ብቻ አይደለም፣ ፍራጃሊቲው ጭምር ነው። አሁን ባለንበት ጊዜ የሰውነት ጋር ያለው ትርጉሙ መደጋገፍ የሚባለው ጋር ያለውና የሰውነትን ትርጉሙን በምናስብበት ጊዜ የኛነታችን በምናልፍበት ህይወት መንገድ ውስጥ መሰራት ነው። አሁን ብዙ ሰው እውቀትን ሲያስብ በጣም አጭር መንገድ 4 ዓመት ሳይማር በአንድ ክሊክ የሚያገኘው መልስ ማግኘት ህይወት ይመስለዋል። ያን መልስ በመፈለግ ሂደት ውስጥ እኔ ውስጥ የሚሰራው ፔሽንስ፣ ያን በመፈለግ ሂደቶች ውስጥ የምጠይቃቸው ጥያቄዎች እኔን ውስጥ የሚሰራውን የስራ አይነት አይረዳም እና በጣም larger በጣም ኮንሱመሪስቲክ የሆነ ነገርን ሁሉ ይሄ የፓራሲታሞል አይነት አስተሳሰብ ነው የሚሆነው። የሆኑ አይነት ሲምፕተሞችን ማቆም ማስተማርን AI መቼም ቢሆን አይተካውም። በመማር ውስጥ ያለውን ነገር መቼም ቢሆን AI አይተካውም። በጣም ለወጣቶች በዚህ አጋጣሚ መናገር የምፈልገው ነገር ባካችሁ ተማሩ። AI የ4 ዓመት ድካማችሁ የምትፈልጉት አይነት ነገር ጥያቄና መልስ የሚገኝ በመማር ውስጥ የሚሰራው መሰራት በዛ ሂደት ውስጥ የሚገኘው አይነት ማንነት የለም። በዛ ውስጥ ያለው ደስታ በክሬቲቪቲ ውስጥ ከዛ ጋር በተያዘ የሚመጣው ነገር የለምና ለዚህ AIን እንዴት በደንብ ኤክስፕሎይት እናደርግ ከዛ ጋር ተያያዥነት ያላቸው እነዚህ ማለት ተረፈ ምርቶቹ ናቸው እና ከዛ ጋር ተያይዘው ያሉ እብደቶች ናቸው በኔ አታይ እና አቀልን የመሳት አመለካከቶች ናቸው እና ትንሽ ስኬቶቻችንን በሙሉ በተሳሳተ አይነት መንገድ ቤተክርስቲያን ሴሌስቲያል ቦዲ ላይ ነው እግዚአብሔር ያለው ተብሎ የሚታሰብበት አይነት ጊዜ ነበርና ስንረጡ ያሉበት ቦታ የለም ማለት የማለት አይነት ነገር ነው የሚሆነውና አንዳንድ በድሮ እየታየናቸውን ቴዎሎጂካል አታዮች መልሰን መፈተሽ እንችላለን። ቴዎሎጂያችን እኮ ሰዋዊ እጅ ጭምር የተጫነው ኮንስትራክት እየተደረገ የሚመጣ ከኮንቴክስታችን ጋር እየተናበበ የሚመጣ መሰረታዊ የሚባሉት በተለይ ክርስቶስ ማዕከላዊነትና ከእግዚአብሔር ጋር ያለ ግንኙነት ከምንላቸው ባሻገር በጣም የቴምፖራል ኤሌመንት ያለባቸው እና ያችን ቃል በቃል ያችን አረፍተ ነገር እስካልደገምን ድረስ ክርስትናችን የድሮን ያህል አልቀጥ ድሮ ይህንን ነበር ብለን እያነጻጸርን ቃል በቃል መደጋገም አይደለም። at the very core ያለው ከእግዚአብሔር ጋር የሚደረግ አይነት ህብረት ነው። at the very core ያለው እግዚአብሔር ህይወት ውስጥ ያለው ቅድስና ብለን የምናስበው የሱ ያኗኗር የቅኝት አይነት በእኛ ህይወት ውስጥ የመተርጎሙ አይነት ነውና ያንን ህይወት ነው ምኞት ማድረግ ያለብን። ያንን ህይወት ነው ሚዛን ማድረግ ያለብን። ቃል በቃል ከዚህ ፊት የተባለውን አይነት ነገር መድገም የሚባለው ነገር አይደለም። ለዚህ እንኳን ያ ይመጣ እግዚአብሔር የተመሰገነ ይሁን። በእውነት ቅድም ከነሳው አንድ ያነሳው በጣም ኢምፖርታንት ነገር ስለ ትምህርት ነው። ኤጁኬሽን በፕሮሰስ ውስጥ ካልሄድከው በስተቀር በደንብ አታውቀውም። አየናቸው እኮ ገዝተው ያገኙትን ሰዎች እና አሁን ትላንትና አንድ የድሮ የስብሐት ለመልከኛ ቸርች መዝሙርን በያ የተሰራውን ብሎ ላከልኝ። just amazing ነው። የሰራው ልጅ ደግሞ ስለ ሙዚቃ ምንም አያውቅም። ፕሮምፕት ነው የሰጠው። እንደዚህ አድርገው ብሉስ አድርገው ለሰጠውና መዝሙሩን ምን አስመስላ ያ ልጅ ግን ኮርዱ እንዴት ፕሮግረስ እንደተሰራ ኖታው ምንም እና ያ ደግሞ በመካከል ጃምፕ ማድረጉ በሙዚቃ ውስጥ ያለው ነው ሰርቶ ይላከልኝ። እሱ እኔን ኢምፕረስ ለማድረግ ነው። እንደዚህ ነው እንትኑም ልኮልኛል፣ ፕሮምፕቱንም ልኮልኛል። ይሄ ጻፍኩለትና እንደዚህ ሰጠኝ ብሎ ነው ይላከልኝ እና ኢምፕሬሲቭ ነው። ግን አስ ፕሮፌሽናል ግን ሳይሆንና ሲሰማው ግን ብዙ ነገር እንደሚጎለው ነው። ያ ልጅ ደግሞ የሰራው ልጅም ደግሞ ራሱ እንዴት እንደመጣ ምንም አይዲያ የለውም። ብቻ ዱብ አለ በቃ ፕሮሰሱን አልሄደውና እኔ ያለኝን ኢንጆይመንት እሱ ኢንጆይ አያደርገውም። በዛ ውስጥ በመሄድ የሚመጣውን እውቀት መቼም አያገኘውም እና አንዱ ትልቁ ቻሌንጅ እየመጣ ያለው ኦፍኮርስ በያይ በኩል ነገራችን ላይ እንደው እያወራ አንዳንድ መዝሙሮች ትንሽ ጆይ ሲዘምሯቸው የማያምሩ ብለዋል እና አንዳንዴ በጣም ውስብስብ የሆነ ቴዎሎጂካል ዴፕስ ህይወት ይወስና የሚለውን ነገር ትንሽ ልጆች በእድሜ 13 14 ዓመት አካባቢ ምንድን ይሄ ልጅ እያለ ያለው ውበቱን አጣበታለሁ ጭምር ነው የምልህ ማለት ነው። ወይ እኔ አሁን ለምሳሌ የተስፋዬ ጋቢሶ መዝሙሮች በጣም የወደድኳቸው ሲናገር ካየሁት በኋላ ነው። አንዳንዱን ነገር
ምንድነው እያልኩ ያለሁት? አሜን ህይወት እኮ የፐርፎርማንስ ስቴጅ አይደለም ማለት ይሄ ሞልድ ሆነ ታሽተ የምታልፍበት ህመም ውስጥ ራሱ ያለ የሆነ አይነት ቢዩቲ አለ እኮ እንትን አለ እኮ I don't know እኔ እንደናንተ አርቲስቲክ አይደለሁም በናንተ አይነት ቋንቋ አካዴሚሽን ነኝ ግን ይሄ I think በእድሜ እንትን እያልክ ስትሄድ የሚገባ አይነት ነገር ቆንጆ ወይን ይወጣል እኛ መካኒስ ስለዚህ አሁን በመጨረሻው መተናል በጣም ኢንትረስቲንግ ነው ግን የቅድሙን ግን አንድ ነገር ላይ ያይዝልና ከዚህ ከአይ ጋር የተገናኘው ወይም ከአዲስ ቴክኖሎጂ ነገሮች ጋር በተያያዘ አዳዲስ ነገሮች ዲስከቨር ቢያደርግ አሁን ምናወራው ተመልካቾቻችን በጣም አጽንቼ ነው ይሄን ነገር እንድናወራ የምፈልገው ምክንያቱም የቤተክርስቲያን ቻሌንጅ ምንድነው ነው አዳዲስ ነገሮች ምን ቢያደርግ አዳዲስ ነገሮች ቢኖሩ ለምሳሌ ያህል በመጽሐፍ ቅዱስ የምናውቃቸው ታሪኮች ዲስፕሩፍ ቢያደርግብን አዲስ ቴክኖሎጂ መጥቶ በጭራሽ እንዲህ አይነት ነገርማ ኖሮም አያውቅም ለዚህም በቲዮሪ ደረጃ ሳይሆን አሁን ምሳሌ ያህል አንዳንዶች አርጊው ያደርጋሉ ሙሴ ይባል ሰው ኖሮም አያውቅም ምናምን ብለው የሚጽፉ አሉ በጣም ብዙ ነገር የሚጽፉ እና ብለው በቃ እሺ አንድ ሀሳብ ነው ብለህ ታልፈዋል ምንም ብዙ ምትሳት ምክንያት ብዙ ነገር ስለሚጻፍ ነገር ግን ከዛ አልፎ ይሄንን ነገር ሳይንቲፊካሊ ፕሩፍ ማድረግ ቢቻል in the coming few years ክርስትና ቻሌንጅ ውስጥ ይገባ ይሆን ወይስ የማይደረግ ነገር ነው በቃ ምንም በቃ የፈለገ ነገር ቢመጣ ይሄ ነው ብለን ነው የምናየው ወይንስ እንዲህ አይነት አዳዲስ ነገሮች ሲመጡ ቻሌንጅ መሆን ይችሉ ይሆን አሁንም ደግሜ እላለሁ ለቤተክርስቲያን ለክርስትና እምነት ቻሌንጅ የሚሆኑ ነገሮች በአዲሱ ቴክኖሎጂዎች ውስጥ ሊመጡ ይችላሉ I think በጣም ጥሩ ጥያቄ ነው እኔ ስነ መለኮት ሰው በመሆኔ እንትን ነው በጣም ብዙ ስብስብ አይደለም ለኔ ምን ማለት የመሰለ ለህዝቡ የሸጥንለት ክርስትና አይነት አደጋ ውስጥ ሊወድቅ ይችላል በየጊዜው ወድቆ ስለነበረ እና ለዚህ እሱ ችግር ሊሆን ይችላል ስነ መለኮታችን እኮ ሲጀምር እኛም ያለንበት ነው ስንሰራው እና መጽሐፍ ቅዱሳችን ያው ከኛ ውስንነታችን ጋር ተደምሮ እሱን መሰረት አድርገን የሰራነው የግንዛቤ አይነት ነው ሙሴ ጽፎታል ወይ ሳጻፈው የሚለው እኮ ክርክር AI ሳይመጣም በፊት ኦሬዲ የነበረ ነው እና የስክሪፕቸራችን ኔቸርን ዲፋይን ያደረግንበትን አይነት መንገድ ጋር የተያዘ አይነት ነገር ነው ስለዚህ በጣም አዲስ ኢንትሮዲዩስ የሚያደርገው ነገር የለም አንደኛው ፓርት ሁለተኛው ፓርት እኔ እውነትን መስጋት አለብኝ ወይ እውነት እስከሆነ ድረስ እንደ ክርስቲያን እውነት እስከሆነ ማንኛውንም እውነት አልሰጋም ምን ያስደነግጠኛል እኔ እውነት በመገለጡ ሼክ የሚያደርገው ነገር ግን አይኖርም በእምነቱ እኔ ቀደም የሸጥንለት አይነት ብያለሁ እኮ ቀደም ስል ማለት ነው በነገራችን ላይ ለምሳሌ ያክል ሸጠን እኮ ነበር በተሳሳተ አይነት መንገድ ጥቅስ ተረድተን ፀሐይን አስቆመ የሚለው ንግግር አይተን ፀሐይ ተንቀሳቀስ ነበር የሚል እኮ ሸጠን ነበር ጋሊሌዮ ሸጠን ነበር ያን ማለት ያስፈልገን ነበር ወይ የሚለውን በኋላ ስናይ ግን አላስፈልገንም ነበር አንዳንዱ እውነት በእንዲህ አይነት መንገድ ያስረዳን ይችላል ለዚህ ጭብጣችንን አይደለም እኮ የቀየረው ማለት ነው at the end of the day ከእግዚአብሔር ጋር ያለን ግንኙነት እሱ በእኛ ህይወት ውስጥ መስራት የሚፈልገውን አይነት ነገር ከሆነ ሂስትሪ ፕሬዘንት እንዴት ነው የሚደረገው በምን አይነት መንገድ ነው ፕሬዘንት የሚደረገውን አይነት ነገሮቻችን ኮሬክት የሚያደርግበት እድል አለው ያደርገው የነገሰው ማን እስከሆነ ድረስ እውነት እስከሆነ ስለዚህ እንደ ክርስቲያን እኔ እውነት ትንገስ ባይ አይደለው እንዴ እኔ ዛሬ ላይ የማስብበት አታይ እንዲሄድ ትዳፈን ባይ ነኝ እንዴ አይደለውም ስለዚህ ማንኛውም ያማኝ ማህበረሰብን በእንዲህ አይነት ቅኝት እግዚአብሔርስ የእውነት ሁሉ ባለቤት ማን ሆኖ ነውና ነው
ከእግዚአብሔር ጋር አብሬ ነኝ ብዬ የምሰጋው? ስለዚህ ሃይፖቴቲካል ኮሽኖቻችን የትም ድረስ ልንለጥጣቸው እንችላለን። ከዛ ጋር በተያያዘ ልንለጥጣቸው እንችላለን። እንዲህ ቢሆን ሲሆን እናያቸዋለን። ግን እውነት የሚባለውን በእርግጥ አሟልተው ከሆነ ምን ያስደነግጠኛል? በጣም ተማምኜ ነው የምቀመጠው። እውነት ነግሳ ወዳጄ ከየትም ትምጣ እንጂ ምንድን ነው ፍርሃቴ? ለምሳሌ ያህል ስነ ልቦና የሚባል ትምህርት አሁን በጣም ላወርድልና ገና የሩቅ ጊዜ ተያይዘና የሆነ ነገርን እውነት ሊገልጠው ይችላል ብዬ ውጊያ ልጀምር ነው እንዴ? ከዛ ከሚባል አይነት ነገር ጋር ፈትሸዋለሁ፣ እናወራለን። ከዛ ጋር በተያያዘ ትክክለኛ የሚባለውን ነገር እናስቀጥላ። እኔ እኮ አስቀጣይ እኮ ብቻም አይደለሁም፣ የመረዳት አስቀጣይ ብቻ አይደለሁም እኮ አስተካካይ፣ ተስተካካይ ጭምር ነኝ። እንዴ ራሴን እንዳለቀ ማልመለከት አማኝ ከሆነ እግዚአብሔር ደግሞ የዚህ ሁሉ ባለቤት ነው ብዬ የማምን ከሆነ ሌላ ቱል ሊሰጠኝ ይፈልጋል። እውነት የሚታወቅበት ኤአይ አንዱ ከሆነ እግዚአብሔር ይመስገን፣ ምንም የሚያሰጋኝ ነገር የለም እኮ። It's a beautiful confidence. Oh yeah, I do. I do. እንግዲህ አንድ ጥያቄ ልጠይቅ አልኩና በውስጡ በጣም ስለመለስከው ተውኩት። እንደው የመጨረሻ የምትለው ቃል አለ ወይ በዚህ ጉዳይ ላይ ብዬ ከዚህ የበለጠ ብትል ነገሩ እንጃ ምን ልትል እንደምትችል አላውቅም። ምክንያቱም እኔ የምለው እግዚአብሔር በስጋት የምንኖረው አምላክ አይደለም። ይሄ ማለት አንናወጥም ማለት አይደለም። ይሄ ማለት ግራ አይገባንም ማለት አይደለም። ግን እግዚአብሔር ከነግራ መጋባታችን አብረነው የምንመጣ አይዞ የሚለን የሚያወራን የሚያስተካክለን የሚቃኘን አንዳንዴ ካልጠበቅነው አቅጣጫ ድምፅ የሚያሰማኝ ማንነት ነው እና እንዲህ ማለት መፍገምገማችንን የሚያግዝ ነው። ጥርጣሬያችን ከዛ ጋር ተያያዥነት ያላቸውን ነገሮች ጭምር አብሮን በመሆን ራሱን በመግለጥ የሚቀጥል ነው። የፈለገኝ እግዚአብሔር እንድጠፋ ጠፋበታለሁ ብዬ አልሰጋም። በቀደም ዕለት እንግዲህ ሪቨርስ እኔ ኢንተርቪው እደረግ ነበር። አንደኛው ያልኩት ነገር ብዙ ኤሪያ ነው። እኔ እግዚአብሔርን እንደ አባት ስለማየው I can ask anything። ያውም እስከ ጥጌቼ እና ከራሴ ልጆች ጋር ነበር አመሳስኜ ለኢንተርቪው የሚያደርገኝ ሰው የነገርኩትና ልጆች ሳሉ የሚጠይቁኝ ጥያቄ አለ። አሁን አንደኛዋ ልጄ ጠበቃ ነች። እንግዲህ እንደ ጠበቃ ነው ደግሞ የምትጠይቀኝ፣ እንደ ጠበቃ ነው የምታናግረኝ። የዛን ጊዜ የነበረውንም ፍቅር ለመመለስ የሞክረው ነገር አሁንም ደግሞ ያለው ፍቅርና ለመመለስ የሞክረው ነገር ምንም የሚለወጥ ነገር የለውም። ወደ ቁጣ ወደ መሸማቀቅ አንቺ አልልም። አሁን አዳልት ነች፣ አሁን ጠይቀኛለች and I'm trying to answer። ዳውት ያላት ነገር ሲኖር the same thing በእምነቷ ዳውት ይኖራታል። ሌሎቹ ልጆችም እንደዚህ ናቸው፣ ይታገላሉ፣ ያምናሉ፣ ይጠይቃሉ። በፍቅር ነው ግን ለጊዜ የምናወራው። እኔ እግዚአብሔር እንደዛ ስለማየው I can ask anything፣ ምንም አልሸማቀቅም። አሁን መጨረሻ ያልከው ነገር ነው we are so secure in him። Exactly። ጥያቄ አለኝ፣ በፍቅር ጠይቃለሁ፣ ያልገባኝ ነገር ይኖራል። እናንተ ደካሞች እስከነሸክማችሁ ያለው I love that word and I come and ask። ጥያቄው ቢመለስ ይመለሳል፣ ባይመለስስ ለእርሱ ለመድኃኒዓለም ተወዋለሁ። ኮንፊደንስ ያለው በዛ አካባቢ ነው እንጂ አሁን እንደዚህ በምናያቸው ማዕት ነገሮች የዛሬ ውይይታችን ዋናው የሚጠቀለለው ምንድን ነው? በእንደዚህ አይነት ነገሮች ግን ክርስትና መናጋቱ ይቀራል። ቅድም ያልከው ቃል በጣም ትክክል ነው። የተሸጠ አለ፣ የተሸጠ ሀሳብ አለ። እሱ ትግል ውስጥ ሊገባ ይችል ይሆናል። ግን መሰረታችን በትክክል ከጣል ነው ግን አይ ቲንክ በእነዚህ ውስጥ ሁሉ መልስ አለ ብዬ ነው የማምነው። እንዴ ክርስትና እኮ ያበቃለታል ተብሎ ቮልቴርን ታስታውሰዋለህ? ስለ መጽሐፍ ቅዱስ ምን እንዳለ ማተሚያ ቤት እንደሆነ ታውቃለህ። መጨረሻ ላይ ቤቱ የመጽሐፍ ቅዱስ ማተሚያ ክርስትና የእግዚአብሔር ከሆነ ነው ብዬ ነው የማምነው። ቤቱ ከሆነ የእውነት አምድና መሰረት ነው አይደል የሚለው። እኛ የሱ ቤተሰቦች ከሆነ እግዚአብሔር ራሱን ያለ ምስክር የማይተው ከሆነ ይሄ ማለት የቤት ስራዎች የሉብንም ማለት አይደለም። ይሄ ማለት ዘመናችን ማንበብ የለብንም ማለት አይደለም። ይሄ ማለት
በቃ እንደፈለግነው እንፋን ማለት አይደለም፣ አናቅድ ማለት አይደለም። ከሆነ እሱ ስለሆነ የመሰረተው ቤተክርስቲያንን ያለው እሱ አይደል? ቁጥሩ ሊያንስ ይችላል፣ ሊሰደድ ይችላል፣ ሊገፋ ይችላል፣ ምን ሊሆን ይችላል። እኔ ግን I'm very confident it will continue። ቁጥሩ ስንት ነው? ስንት ሰው ነው ያለበት? ስንት ሰው ያምነዋል? የቱን ያህል ነው የሚለውን አሁን መተንተን አልችልም። ምክንያቱም እሱ የእሱ ሊሆኑትን ያውቃል። አሁን ባለበት መዋቅር ይቀጥላል አይቀጥልም? እነዚህ አይነት ነገሮች ብዙ ፐዝሊንግ አይነት questions አሉ። ግን ክርስትና ለእግዚአብሔር ምስክርነት ማምጣት ከሆነ ነው ብዬ ነው የማምነው። ክርስትና ማለት የክርስቶስን ተልእኮ እና ማንነት ማዕከል ማድረግ ከሆነ፣ ክርስትና ማለት እግዚአብሔር በልጁ በኩል የሰራውን ስራና ዓለምን የወደደበትን መውደድ መግለጫ መንገድ ከሆነና ይሄ ማንነቱ በእግዚአብሔር ውስጥ የማይቋረጥ ከሆነ እኔ የምፈልገውን አይነት መልክ ላይሆን ይችላል። እኔ በትክክል ላልተነበየዎች ይሆናል። ደስም ላይለኝ ይችል ይሆናል። ምኞቴ ላይሆን ይችላል። ቀጥሎማ ሲሆን አይነት ነገር የሚመቸኝ አለ፣ የማይመቸኝ ነገር አለ። እግዚአብሔር የሚፈልገው አይነት ህይወት ይኖራል። ማን ነው የሚከለክለው? ማንም አይከለክለው። እኔ ላይመቸኝ ይችላል እና ምን ይሁን? ምን ስላልተመቸኝ ምን ይሁን? Thank you። እጅግ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። ውድ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር ስላደረጉ እናመሰግናለን።